የቁርአን ጸሐፊዎች ይታወቃሉ ቁርአን ለኔ የቁርአን ጸሐፊዎች ይታወቃሉ አይደለም ጥያቄ በቁርአን ውስጥ ጸሐፊዎችን ማስረጃ ያስጠኛ አንዴ ቆይ ቁርአን በውስጡ ስለ ጸሐፊያኑ የሚናገር መጽሐፍ አይደለም አላማው ጨርሰናል እሱ ጋር ሌላውን አጣብራራል ጨርስ በዛው በቁርአን ዘመን የነበሩ ጸሐፊያን አንተ በአዲስ ኪዳን አታመጣም እኛ ምናምነው በቃ ሳላ ጨርሻለሁ በቃ አይደለም አንዴ ቆይ ጨረስኩኝ እኔ መልሴን ጨርሻለሁ ቅድም ከሱ ጋር አውርተን ጨርሻለሁ ወንዴ አዳምጥ ቆይ አዳምጥና ከዛ ጋር አውርተን ጨርሰናል አሁን ሌላ ጥያቄ ጠይቆኝ ድጋሚ እሱን ጥያቄ እንድታብራራ ድላል ላንተ ወርና ወገናችን ለ700 ሰው ነው ማወራው ላንተ አይደለም እሺ ቁርአን የጠየቁ እኔ ነኝ እንትኑ ጥያቄው አብቶለታል የኔ መጠየቂያ ታይም ነው አንተ አፌ ላይ የምትቆም ከሆነ እንዳታ በነገራችን ላይ ሚውት ላደርግም ይችላል ግን ቆይ ለምንድን ነው ሚውት የምታደርገኝ ማን ስለሆንኩ ነው ሚውት የምታደርገኝ አዳምጥ ለምንድን ነው ማዳምጥ እሱ ጥያቄውን ጨርሱ እንደዚህ እንድታዳምጥ እኮ ማድረግ ይችላልው ሶ ቁርአን ሚውት አደረጋለሁ ይለኛል ማን ስለሆንኩ ነው ሚውት የምታደርገኝ የጥያቄውን ጊዜ ጨርሶ ተጠይቋል ማን ስለሆንኩ ነው ሁለተኛ ጊዜ የምታብራራው አስወረዳችሁት ነው ሳላ አዎ አስወርጄው ነው እኔ አይሽ አይ ጥሩ አሜ ሲጀመር እኮ እንደዚህ አይነት ቦታ ለምን እንደምገቡ ራሱ ሳላ ቤት ከፍታ አንተ ጋር በቀጥ የተሻለ አንደኛ ቦታ ከሆነ ምን ሳላ በጣም ቤትን ክፍት ሂድ ሁላችሁ ሂድ አንተ ሂድ እዛ ቤትን ከፍተህ ተንጫጫ እያስወረደ ነው አሩን እንዴት እንደምንቀጥል አላቅም እሺ አንዴ ቆይ ማንንም እንዳያስወርድ ሚውት እንዳታረገኝ ጥያቄውን ደግመህ አታብራራም ሚውት እንዳታረገኝ አንዴ ቆይ ሚውት አርገኝ ነው ቀድመ ሚውት ያረከኝ አንተ ቀድመ ማይገባ ስልጣን የተጠቀምከው አንተ ዲስተርብ ለማድረግ ማለት ስለዚህ ጥያቄውን አታብራራም ድጋሚ እድል አይሰጥ ጥያቄ አልቀበልም ዲቤት ታረጋለህ ዲቤት አረጋለሁ ና እናርክ በመጽሐፍ ቁርአን እርስ በርሱ ይጋጫል የሚል ዲቤት አረጋለሁ ና በመጽሐፍ ተአማኒነት ዙሪያ የቱ መጽሐፍት ነው ተአማኒ የሚለውን እዚህ ዲቤት እናረጋለን መጽሐፍ ቅዱስ ወይንስ ቁርአን የትኛው ነው ተአማኒ የአንድ ሰው ምስክርነት ወይንስ ከአንድ ሰው በላይ ምስክርነት ቁርአን በራሱ ራሱን ማረጋገጥ ማይችል ነው ዲቤት አርገኝ ችግር የለውም ና እሱን እናያለን ደቂቃ ያዝለት ጀመረ አሪዮስ አንዴ ቆይ አንዴ በስርዓት ለማድረግ ደቂቃ ያዝ ማን ሲያወርድ የነበረው ቅድም እሱ ነው ሲያወርድ የነበረው አሪዮስ ነው ኦኬ እሺ ቆይ ሁለታችሁ ነው የምትወያዩት ያ አካሽ ያው ሌሎቻችሁ ሞዴሬተር አመስላና ከዛ እናንተ ተወያዩና ከዛ በኋላ ያው ይላከን እንመልሳለን ኦኬ እሺ አምስት ደቂቃ ሱትና ማግቢያ ያድርግ ከዛ በኋላ አድርግ መግቢያ አድርግ አንተ ግዳ ስለሆነ ይሄንን ልትፈራ ነው ጀምር አንተ ውሰድ አንተ አልኩህ አርጊውመንት ማንንም ፈራ ሳይለው አርጊውመንት እኔ ችግር የለም ግን ይሄንን ይፈራል ባይዘይ ችግር የለውም እኛ እኔ የመጨረሻው ማጠቃለያ ላይ መስጠት ማጠቃለያ መጨረሻ ላይ እኔ ስለምወስድ ያችን እድል አልሰጠህም ስጥ አንተ ቅድሚያ ተናገር ኦኬ እርድና ከሆነ እኔማ እንደዛ ማድረግ ይችላል እኮ ግግም እርድናውን ቀድመህ አንተ ልትጠቀም ይሞከርከው አንተ ነህ መጨረሻ ማጠቃለያ ለመስጠት እኔ መጀመሪያ እንድላገር አንተ ተናገር አረ በፊትም በኋላም ብታወራ ምንም የምታመጣው ነገር ስላልሌለ እኔ አልከራከረም ኦኬ ተልቁ ላርጉኝ ከዛ በኋላ ችግር የለውም ለምን 10 ጊዜ አታጠቃልልም ምንም የምታመጣው ነገር የለም ጽሁፉ ወደ ጎን አድርግልኝ የምን ጽሁፍ ነው እዚህ ጋር አለ ማን ያሳነሰ እንትና ርዕስ አለ እንዴ አይታይም ምንም አይታየኝም ኦኬ እሺ ችግር የለውም
ኦኬ ከውይይት ህጎች መካከል ደፈር እንበል የሚለውን አንሳለት ሬና ግድ የለም ደፈር የሚለውን ጽሁፍ አስቀምጬ እንደገና ላጥፋሽ ላይ አጥፋው። ስለዚህ ሁለታችን ማስረጃ ከፍተን እናወራለን። አሪዮስ ለዛም ዝግጁ ሆነ ትመጣለህ ነው። ኦኬ በማስረጃ ስለሆነ የምናወራው። እሺ 5 ደቂቃ ስጠኝ መግቢያ እንዳረክ። እሺ ቢስሚላህ። እንግዲህ ስለ ቁርአን እና ስለ መጽሐፍ ቅዱስ ተአማኒነት እናወራለን። ስለ መጽሐፍ ቅዱስ ተአማኒነት ስናወራ ከብሉይ ኪዳን መጽሐፍት እንጀምራለን። እንግዲህ ሙሴ የነበረበት ተብሎ የሚታመነው ዘመን 1400 ቢፎር ክራይስት እንደሆነ ቢፎር ካመን ኤራ እንደሆነ ይታመናል። ሶ ሙሴ በነበረበት በእነዚያ ዘመናት የሙሴ መጽሐፍትን እናገኛለን ወይ ብለን ስንጠይቅ አንድ መጽሐፍ የለም። እነሱ በነበሩበት ጊዜ ምንም አይነት ማኑስክሪፕት ምንም አይነት የሙሴ መጽሐፍ መሆኑን የሚያረጋግጥልን የእጅ ጽሁፍ በፍጹም የለንም። ያሉት ከጊዜ በኋላ የመጡ የግሪክ ሰብታይንትና የዲሲ ስክሮል መጽሐፍቶች ናቸው። እነዚህ ደግሞ ምን እንደሆኑ በኋላ ማሳያችሁ ይሆናል። መጽሐፍ ቅዱስ ኦሪጂናል ማኑስክሪፕት የለውም። ይሄንን ኤስቲ ፖል ሴንተር ላይ the original manuscripts the autographs written by the sacred authors themselves are no longer extant ይላል። ራሳቸው ቅዱሳን ጸሐፊዎች የጻፏቸው መጽሐፍ ቅዱስ አንዱም ዛሬ የለም ይላል። ራሳቸው ጸሐፊያን የጻፉት መጽሐፍቶች ዛሬ የትኛውም የለም ይላል። ኦኬ ፕሮፌሰር ኦፍ ሂስትሪ የሚባል የሂስትሪ ፕሮፌሰር የሆነው ፕሮፌሰር ቲም ማክኒዝ ምን ብሎ ይናገራል? በዚህ አርቲክሉ ላይ the history of the bible የመጽሐፍ ቅዱስ ታሪክ በተሰኘ መጽሐፉ ላይ true no original manuscript አንድም ኦሪጂናል ማኑስክሪፕት የለም of any writing of the bible የባይብል የትኛውም የመጀመሪያው ጽሁፍ የለም ይላል። ያሉት ምንድናቸው? survival all that survival copies of copies የኮፒዎች ናቸው እንጂ ኦሪጂናል የሚባል መጽሐፍ ቅዱስ የለም ይላል። ስለዚህ ክርስቲያኖቹ ኦሪጂናል መጽሐፍ ቅዱስ ሳይሆን የኮፒዎችን ነው ዛሬ ተሸክመው የሚሰብኳችሁ። እነዚህ የኮፒዎቹ ምን ችግር አለው ታዲያ ምናምን ቢሉ ችግራቸው ያሉት ኮፒዎቹ ምንድናቸው? እነዚህ ናቸው። ቁርጥራጭ እንግዲህ ድራሻቸው የጠፋ እንዳለ ተበልተው ያለቁ አይጥ ይሁን የበላቸው ምስጥ ይሁን የበላቸው ምን እንደበላቸው የማይታወቁ ከዚህ በኋላ የመጡ እነዚህ ጽሁፎች ናቸው። ከዚህ ጽሁፍ ላይ የትኛውን ቃል እንደወሰዱ በኋላ ጥያቄና መልስ ላይ በደንብ ብናወራ ይሆናል። ተዘጋጅበት። እነዚህ ናቸው ኦሪጂናል የሚባሉ ከጊዜ በኋላ የመጡ ኮፒዎች እነዚህ ናቸው። ተመልከቱ። አንድም በትክክል የሚነበብ አንድም ዳህና ማኑስክሪፕት እነዚህ ወገኖቻችን የላቸውም። ከጊዜ በኋላ አፈርደች የበሉ እነዚህ ጽሁፎች ናቸው ዛሬ ላይ ህዝበ ክርስቲያን እጅ የሚገኙት። የቁርአኑን በደንብ በኋላ ማሳያችሁ ይሆናል። በኋላ በደንብ ማሳያችሁ ይሆናል። ይሄንን ተመልከቱ። እንግዲህ ወደ ላቦራቶሪ የሚላክ የሆነ እንትን ነው የሚመስለው። ከሰውነት የተወሰደ ነገር ነው የሚመስለው። ይሄንን ተአማኒ ነው ብሎ የሚከራከር ሰው በጣም የሚያስቅ ነገር ነው። ዛሬ እኛ እጅ የሚገኙት መጽሐፍቶች ጥንት ዘመን ተጠቅሰው ራሱ እንዴት እንደጠፋ ምናምን ለማየት አንደኛ ቆሮንቶስ ምዕራፍ 2 ላይ ነገር ግን አይን ያላየችው ጆሮ ያልሰማው በሰውም ልብ ያልታሰበው እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደተጻፈው እንዲህ እንናገራለን ይላል። እንደዚህ ተብሎ ተጽፎ ነበር ይላል። እንደዚህ ተብሎ የተጻፈበት አንድ መጽሐፍ የለም። ምክንያቱም እንደዚህ ተበልቶ ስለሆነ ያለቀው ከዚህ መካከል ከጠፉት ጽሁፎች መካከል አንዱ ነው። ስለዚህ ጳውሎስ ሲናገር የሰው አይን ያላየው ጆሮ ያልሰማው በሰው ልብ ያልታሰበው እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደተጻፈ አለ። እንደዚህ የሚባል ጽሁፍ እኮ ነበር አለ። እንደዚህ የሚባል ጽሁፍ ግን ዛሬ በእጃችን በፍጹም የለም። ስለዚህ የት እንደጠፋ ግልጽ ነው። ምክንያቱም እንደዚህ መጽሐፍቶች ሲበሉ በአይጥም ይሁን በምንም ይሁን ተበልቶ ሲያልቁ እዚህ ውስጥ ካሉት ጽሁፎች መካከል አንዱ ይሆናል ነው። ካልሆነ ግን ዛሬ እነዚህን ነገራቶችን ልታሳዩን ይገባል። ኦኬ የማቴዎስ ወንጌል ምዕራፍ 27 ላይ በዚያ ጊዜ በነቢዩ በኤርሚያስ የተባለው ከእስራኤል ልጆችም አንዳንዱ የተገመተውን ዋጋ 30 ብር ያዙ ይላል። በነቢዩ በኤርሚያስ የተባለው የነቢዩ የኤርሚያስ መጽሐፍ ላይ ማቴዎስ የጠቀሰው ጥቅስ የለም። ስለዚህ ማቴዎስ ጠቅሶት የነበረው በነቢዩ በኤርሚያስ እንደዚህ ተብሎ ነበር የሚለው ነገር ዛሬ አንተ እጅ ያለው በኤርሚያስ መጽሐፍ ውስጥ አይገኝም። ምን ሆነ? ድራሹ ጠፍቶ ማለት ነው። እሺ ሌላኛው ደግሞ የዮሐንስ ወንጌል ምዕራፍ 7 ቁጥር 38 ላይ በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ። የሕይወት ውሃ ወንዝ ከሆዱ ይፈልቃል የሚል ጽሑፍ ተጽፏል አለ። የዮሐንስ ወንጌል ምዕራፍ 7 ላይ እንደዚህ የሚባል ጽሑፍ አለ? የለም። የት ሄደ? ድራሹ ጠፍቶ ማለት ነው፣ አይገኝም። እሺ የሉቃስ ወንጌል ምዕራፍ 24 ላይ በዚያን ጊዜ መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው፣ እንዲህም አላቸው ክርስቶስ መከራ ይቀበላል፣ በሶስተኛውም ቀን ከሙታን በኩል ይነሳል የሚል ነገር ተጽፎ ነበር ይላል። ኦኬ ተብሎ ተጽፏል አለ። ክርስቶስ ሞቶ ከሙታን በኩል በሶስተኛው ቀን ይነሳል የሚል ነገር እኮ አስቀድሞ ተጽፏል አለ። ተጽፏል? አልተጻፈም።
የት ሄደ? ድራሹ ጠፍቶ። ስለዚህ እያንዳንዱ መጽሐፍ ቅዱስ ውስጥ የሚገኙ ታሪኮች ድራሻቸው ጠፍቶ ዛሬ እጃችን ላይ በፍጹም ሊኖር አይችልም ነው። ቀደምት የቤተክርስቲያን አባቶችም ይሄን እውነታ በሰፊው ያምኑ ነበር። ለምሳሌ በዚያው ከሐዋርያት በኋላ የተነሳው አባት 100 ኤዲ ላይ የተወለደው ቅዱስ ጃስቲን ሰማዕቱ ወይ ደግሞ ጃስቲን ማርቲር የሚባለው ምን ብሎ ይናገራል? passages have been removed by the Jew አይሁዶች የገነጠሉት ወይ ደግሞ ሪሙቭ ያደረጉት የመጽሐፍ ቅዱስ ጥቅሶች ኤስድራስ ውስጥና ጀረማያ ውስጥ ይገኛል። ከጀረማያና ከኤስድራስ ተገንጥሎ የተጣሉ ብዙ ጥቅሶች እንዳሉ የቤተክርስቲያን አባቶች ደቂቃን ጨርሰናል። አማኒ አይደለም የሚል ነው። ይሄን ይመስላል። ኦኬ የተወሰነ ሰከንድ ጭማሪ ወስደሃል። ኦኬ እንግዲህ በቁርአን ውስጥ ያሉ እና በመጽሐፍ ቅዱስ ውስጥ ያሉ ተአማኒነት የመረጃ ተአማኒነት የሚል ነው። በመጀመሪያ ቁርአን ተአማኒ ነው አይደለም የሚለውን ስንወስድ የአንድ ሰው ምስክርነት በራሱ ተአማኒ አይደለም። እኔ ተቀበልኩ እኔ ተናገርኩ የሚል ተአማኒነት የለም። ምክንያቱም መረጃውም ሶርሱም የአንድ ሰው ስለሆነ መጽሐፍ ቅዱስ ከዚህ በተለየ ከቁርአን በተለየ የስንት ሰው ምስክርነት ነው? ከ40 በላይ ሰዎች ምስክርነትን የያዘ መጽሐፍ ከዘፍጥረት እስከ ራእይ ስንመጣ ማለት ነው። ከዘፍጥረት እስከ ራእይ ስንመጣ አንዳንድ ሰዎች ሙስሊም አሁን እንደ ሳላ አይነቶቹ የሚያነሱት ጥያቄዎች አሉ። ዘፍጥረትን፣ ዘዳግምን፣ ማቲያስን ምናምን እያለ የሚያነሳ በመጽሐፍ ቅዱስ ውስጥ ከ10 በላይ መጽሐፍት ጸሐፊያኑ ማን እንደሆነ በግልጽ ይናገራሉ። ለምሳሌ የኤፌሶን መልእክታት፣ የምን መልእክታት እያንዳንዱ ጸሐፊያኑ ማን እንደሆነ በግልጽ ያስቀምጣል። የእንትና ጽሑፍ እንትና እንዲጽፋል በመጨረሻም እንደዚህ ብዬ በሰላምታ እዘጋለሁ ብሎ ጳውሎስ ያስቀምጥ ተመለከታል። ስለዚህ መጽሐፍ ቅዱስ ብለ ከቁርአን ጋር አንድ ለአንድ ወስደ ልታነጻጽረው አትችልም። መጽሐፍ ቅዱስ ላይብረሪ፣ ቁርአን አንድ መጽሐፍ ነው። ላይብረሪ ከአንድ መጽሐፍ ከአንድ ግለሰብ ጋር እንደማነጻጸር ነው። በሁለተኛ ቁርአን ውስጥ ያሉ ታሪኮች አሁን ለምሳሌ ወንድሜ አንዳንድ ታሪኮችን ለማንሳት ሞክሯል። ቁርአን ውስጥ ያሉ ታሪኮች በሰዎች ትውልድ ዘመን ያልተፈጸሙ ታሪኮችን ተፈጽሟል ብሎ ያረጋግጥላቸዋል። ለምሳሌ ሱራ 7 አያ 190 ላይ እንዲህ የሚል ታሪክ አለ። አዳምና ሔዋን ልጃቸውን ወርሺፕ አድርገዋል ከአላህ ጋር አጋርተው ይላል። ሱራ 7 አያ 190 ላይ ገብታችሁ መመልከት ትችላላችሁ። ምን ይላችኋል መሰላችሁ? አዳምና ሔዋን ከሱ ሰው ፈጠርናችሁ። ከማን? ከአዳምና ከሔዋን። ቀጥሎ ግን አዳምና ሔዋን የተፈጠረውን ልጃቸውን ወርሺፕ አደረጉ፣ ከአላህ ጋር አጋርተው ያዙ። የቱ ጋር ነው አዳምና ሔዋን ልጃቸውን ወርሺፕ ያደረጉት? ያጋሩ ታሪክ የለም። በሁለተኛ ቁርአን ሶርስ አድርጎ መጽሐፍትን ይጠቅሳል። እንደዚህ አይነት ነገሮች ተቀምጠዋል፣ ተጽፈዋል፣ ታገኛላችሁ። በነገራችን ላይ ወንድማችን ሳላ በእንትን ላይ እንዴት ተጽፏል የሚለውን ያመጣውን እሱ ጋር እንደ ስታንዳርድ መጽሐፍ ቅዱስ ውስጥ ያመጣውን ቁርአን ላይ እንደ ስታንዳርድ ገብታችሁ ሱራ 7 አያ 157 ላይ እንዲህ ተብሎ በኢንጅልና በተውራት ተጽፎ የሚያገኙትን የማይጽፍና የማያነብ ነብይ ለሚከተሉት የሆነውን ይጽፍላታል። ተጽፎ የሚያገኙት የታለ ታሪኩ? ኦኬ እና ጋር እንዳመጣችሁ ታምጣታችሁ አሳዩን። ተውራትና ኢንጂል ላይ የሚለው ቃል የለም፣ ተጽፎ ይገኛል የሚለው ቃል ጀስት አሰምሽን ግምታዊ ንግርት እና ፋብሪኬት የተደረገ ተረት እንደሆነ መጽሐፉ ያስቀምጥልናል። በሁለተኛ ደረጃ የታሪኩ ባለቤቶችም የታሪኩ ተደራሲያን የተደረሰላቸውም ሰዎች የማያውቁትን ታሪክ ቁርአን ይዞ ይገኛል። ለምሳሌ ቁርአን 300 ዓመት በዋሻ ውስጥ የሚገኙ አማኞች ነበሩ ይላል። 300 ዓመት በዋሻ ውስጥ የሚገኙ አማኞች ከየት ፋብሪኬት እንደተደረገ የማይታወቅ ማለት ነው። በሁለተኛ ደረጃ ቁርአን የቀደሙ ትውልዶች ታሪኮችና እውነቶችን አምጥቻለሁ ግን እርግጠኛ አልሆንኩም ብሎ ያስቀምጥላቸዋል። ለምሳሌ ሱረቱል መርየም እና ሱረቱል ኢምራን ላይ ያለው የመርየምንና የዘካርያን ታሪክ ከየትኛው መጽሐፍ እንደወሰደ ከየትኛው የታሪክ ምሁር እንዳስቀመጠ የትኛው መጽሐፍ ላይ እንደሚገኝ ማስረጃ የለም። ነገር ግን ይህ ክፍል የሚገኘው በሉቃስ ወንጌል እኛ የሉቃስ ወንጌል ብለን በምንቀበለው መጽሐፍ ላይ ምዕራፍ 1 ላይ የሚገኝ ታሪክን ነው የዘካርያና የመርየምን ታሪክ የወሰደው። የዘካርያና የመርየምን ታሪክ ሲወስድ ግን በራሱ ቅርጽና ደርስ በራሱ ሐሳብ ምን አድርጎታል? ጠቅልሎ አስቀምጦታል። ግን ማስረጃ የለውም። ይሄ ታሪክ ኢንጂል ላይም አይገኝም፣ ተውራት ላይም አይገኝም፣ ዘቡር ላይም አይገኝም። የኛ መጽሐፍ በሆነው በሉቃስ ወንጌል ላይ የሚገኝን ታሪክ ፋብሪኬት ፎርም አድርጎ ያስቀምጣል። የታሪክን እጠቅሳለሁ ብሎ ታሪክን አረጋግጠልን የለም። ነብዩ ራሱ መጽሐፉን ሲሰጠው ማለት ነው አረጋጋጭነቱን ወደ ማን ነው የተላከው? መጽሐፉን ቀድሞ የሚያነቡት የትኛውን መጽሐፍ? የዘካርያና የመርየምን ታሪክ ተጽፎ የሚገኝበትን መጽሐፍ የሚያነቡት ዘካርያና የመርየም ታሪክ በቁርአን ላይ ካልተገኘ፣ በኢንጂል ላይ ካልተገኘ፣ በቁርአን ላይ ያልኩኝ በተውራት ላይ ካልተገኘ፣ በዘቡር ላይ ካልተገኘ፣ በኢንጂል ላይ ካልተገኘ ታሪኩን ሄዳችሁ ጠይቁ የሚለው ታሪኩን የሉቃስን መጽሐፍ ያነበቡ ሰዎችን ጸሐፊያንን ሄዱ ጠይቁ የሚለው
ታዲያ ክሮስ ቼክ ስናደርግ የሉቃስን ወንጌል ቁርአን ሶርስ አድርጎ ከተከሰና መጽሐፍን ካስቀመጠ የሉቃስ ወንጌል ታሪኩና ጽህፈቱ ሐሳቡና ደርዞ የተቀመጠው በሙሉ ትክክል እንደሆነ እየነገረ ነው ቁርአን ማለት ነው በሌላ አንግል። በሶስተኛ ደረጃ ነብዩ መሐመድ ለራሱ ሐሳብና ለራሱ ህልም ምን ያደርጋል? ፋብሪኬት ታሪኩ የኢስላም ሶርስ የሆነ ማስረጃ የለም። ስለዚህ ቁርአኑ ምንድነው? በአንድ ሰው ላይ የተንጠለጠለ የአንድ ሰው ምስክርነት ፋብሪኬት የተደረገ ቅርጽና ደርዝ የተሰጠው ተረት ነው እንጂ ከመጽሐፍ ቅዱስ ጋር ሊነጻጸር ጎንም ሊቀመጥ አይችልም። መጽሐፍ ቅዱስ ላይብራሪ ቁርአን የአንድ ሰው ታሪክ ነው ወንድሜ። ኦኬ ሰዓት አልቋል። እንግዲህ 5 ደቂቃ ሙሉ ሲያወራ ይሄ ወገናችን ምንም ያሳየን አንድም ማስረጃ የለም። ሁላችሁም ያው ምስክር ናችሁ። ምንም አይነት የከፈተው ምክንያቱም የሚናገረው ነገር ሁሉ ሐሰት ስለሆነ ማስረጃም ሊያሳያችሁ በፍጹም አይችልም። ትልቁ ላይ ታረጉኛላችሁ። ቀጣይ ምንድነው? ቀጣይ 4 ደቂቃ ስጣና ሁለቴ እናወራለን። ከዛ ጥያቄና መልስ እናወራለን። እሺ ከመጀመሪያው ልጀምር። እሺ አንዴ ትልቁ ላይ አድርጉኝ። ደቂቃ ወደ ኋላ ተመልሰዋል። እሺ 4 ደቂቃ ታረጋለህ። 4 ደቂቃ ኦኬ አንዴ ራይን በዛኛው እንትን ይልም ታዲያ ማስረጃ ለመክፈት ይሄ እንትን ፎሎ አናሳ ስለሆነ ነው በዛኛው ነው እንጂ በጨረጣ ከምታወራ ትልቁ ላይ እሺ 5 ደቂቃ ስጠኝ። ኦኬ 4 ደቂቃ መልሰዋለሁ ይምጣና ይምጣ እስኪመጣ ጠብቀው። ኦኬ ኦኬ አልተመለሰም። ቆይ ሌላ አካውንት ቀይሮ ይምጣ። አካውንት ሊቀይር ነው። እዛ ላይ የሉቃስ ምናምን የሚባል ነገር አልተጻፈም። ከጊዜ በኋላ አደድ ዘም ሌተር ሰዎች ናቸው ከጊዜ በኋላ መጥተው እላዩ ላይ ያጻፉት እንጂ ጸሐፊያኖቻቸው የሚታወቅ አይደለም ማለት። ስለዚህ ጸሐፊ ከማይታወቅ መጽሐፍ ቁርአን ሊወስድ አይችልም። ያንተ መጽሐፍ ግን ጸሐፊያኖቻቸው ከማይታወቅ መጽሐፍት ሲገለብጡ እንደነበረ ይኸው በሰፊው እዚህ ጋር መመልከት እንችላለን ነው ወገናችን። 4 ደቂቃ አለ። ማስረጃ ከፍተ መቀጠል ትችላለህ። ትልቁ ላይ አድርጉት እሱን። ሚሪያል አይደል ያመረና ለለያዝ ኦኬ አደይካ ያዝልኝ። በነገራችን ላይ መጽሐፍ ቅዱስ ጸሐፊያኑ አይታወቅም የሚል በጣም ሲል የሆነ ሙግት የሚሞግቱ ሰዎች አሉ። እያንዳንዱን የጳውሎስን ክፍል ሄዳችሁ ተመልከቱ። ምን ብሎ እንደሚጽፍ ጳውሎስና ሰዋልኖስ እያንዳንዱን የጳውሎስ ከመጽሐፍ ቅዱስ ውስጥ ከ30% በላይ ቃል በቃል ይሄንን ሙግት ለራሱ ለቁርአን አቅርቡለት። ቁርአን በእንደዚህ አይነት መልኩ ቢቀመጥ ጸሐፊያኑን በቀጥታ ይናገራል እንዴ? አይናገርም። ምን እንደሚላችሁ ታውቃለህ? ግልጠተ መለኮት ነው የሚል ሽፋን ያስቀምጥልሃል። መጽሐፍ ቅዱስ ግን በቀጥታ ጸሐፊያኑ ጳውሎስ ከሆነ ጳውሎስ፣ ጴጥሮስ ቢያንስ 4 ጸሐፊያንን ላስቀምጥላችሁ። ያዕቆብ ተብሎ፣ ይሁዳ ተብሎ፣ ጳውሎስ ተብሎ፣ ጴጥሮስ ተብሎ በ4 ጸሐፊያን መልእክታት ውስጥ የተቀመጠው እውነት በግልጽ ያስቀምጥልሃል። ሌሎች መጽሐፍቶች ደግሞ እኛ ክርስቲያኖች የአንድ አምላክ አማኞች የክርስቶስ የመሲሁ ተከታዮች በምንረዳው መልኩ ተሰማለት ትቀበላለህ ማለት። አለበለዚያ እኔ ጋር ያመጣውን ስታንዳርድ እኔ ከመጽሐፍ ቅዱስ የ4ቱን መጽሐፍ ጸሐፊያን በቀጥታ አሳያለሁ። የቁርአን ጸሐፊ አታመጣው። በሁለተኛ ደረጃ ቁርአን ግልጠተ መለኮት ነው፣ ስለዚህ ታሪኩ አይታወቅም የሚለውን ሙግት ለማፍረስ እዚህ ክፍል ላይ ሱረቱል አዕራፍ 7ኛው ምዕራፍ አያ 189 ላይ የተቀመጠው ክፍል ላይ ያመለኩት ወርሺፕ ያደረጉት ብሎ የሚያስቀምጥላችሁ አደምና ሐዋን ነው። እዚህ ጋር ተመልከቱ። እርሱም ያ ከአንዲት ነፍስ ከአደም የፈጠራችሁ
ከእርሷ መቀናጇን ወደ እርሱ ይረካ ዘንድ ያደረገ ነው። ወደ አዳም ይረካ ዘንድ አደረገ። በተገናኛትም ጊዜ ማን አዳም ጊዜ ቀላል እርግዝናን አረገዘች፣ እርሱም ጽንሱን ይዛው ሄደች። በከበደችም ጊዜ ደግ ልጅ ብትሰጠን በእርግጥ ከአመስጋኞች እንሆናለን ሲሉ ጌታቸውንም አላህን ለመኑ። ማን አዳምና ሔዋን ወይንም ሐዋ። ቀጥሎ ምን አደረጉ? መልካምንም ልጅ በሰጣቸው ጊዜ የተሰጣቸውን ልጅ ለአላህ ተጋሪዎች አደረጉት። ስም የሚለውን ቃል እሱ የጨመረው ወይንም ተፍሲራቶቹ የጨመሩት መፈሲሮቹ ተርጓሚዎቹ የጨመሩት እንጂ ስም የሚለው ቃል የለም። በቅንፍ አስቀምጠው ተጋሪዎች አደረጉ። የቱ ጋር ነው አዳምና ሔዋን? ይሄ ከየት የመጣ ታሪክ ነው? አዳምና ሔዋን እግዚአብሔር ፈጣሪ አላህ የሰጣቸውን ልጅ ከአላህ ጋር ተጋሪ ያደረጉት። ቀጥታ ማስረጃና መረጃ ይቀርባል ማለት ነው። ሁለተኛ ፋብሪኬት እዛው ሱረቱል አዕራፍ ላይ ሳልወጣ ቁጥር 157 ላይ እንደዚህ ብሎ ይከተላል። እነዚያ ያንን እነሱ ዘንድ በተውራትና በኢንጂል ተጽፎ የሚያገኙትን የቱ ጋር ነው የሚያገኙ ብላችሁ ጠይቋቸው። ጽሁፉ ይገኛል ነው የሚለው። የቱ ጋር ነው? በተውራትና በኢንጂል ላይ ስለ ነብዩ መሐመድ ጽፈቱ የሚገኙ አይደለም። ተውራትና ኢንጂልን እናንተ የምትሉት መጽሐፍትን ወይ መጽሐፍ ቅዱስን አይደለም አትበሉት። ተውራትና ኢንጂል የሚባለውን መጽሐፍ ግን በማስረጃና መረጃ መሰረት አንተ ቁጭ አድርገህ ታስነብበናለህ። ምክንያቱም መጽሐፉ የሚለው ተጽፎ ሪትን ተደርጎ ይገኛል ነው። በሶስተኛ ደረጃ ኡዘይር የአላህ ልጅ ነው ብለው አላመለኩም። መጽሐፉ የሚለው በቀጥታ ክርስቲያኖች ክርስቶስን የአላህ ልጅ ነው፣ ኢሳን የአላህ ልጅ ነው አሉ። ኡዘይርን አይሁዶች ደግሞ የአላህ ልጅ ነው፣ ክርስቲያኖች የአላህ ልጅ ነው ሲሉት ወርሺፕ አድርገውታል። ከዛ በኋላ ምን ረገምናቸው እንደዚህ አይነት ጠራ ብሎ ያስቀምጥላል። የቱ ጋር ነው የአላህ ልጅ አሉት? ከራሳቸው መመሪያ። አንተ ፋብሪኬት ያደረከውን ታሪክ ሳይሆን ከራሳቸው መመሪያ የቱ ጋር ነው ክርስቲያኖች ልጅ ነው ሲሉ ኦኬ ባይብል አለ። የታ ጋር ነው መመሪያቸውን ያስቀምጡት? በአራተኛ ደረጃ ቁርአን ፋብሪኬት የሆነ መረጃ የሌለን ነገር አልጠቅስም ይላል እዚሁ መጽሐፋችሁ ላይ ማለት ነው። ሱረቱል ኢምራንና ሱረቱም መርየም ላይ ያለው የዘካርያና የመርየም ታሪክ ከየትኛው መጽሐፍ ሶርስ ነው? ነብዩ መሐመድ ሱራ 10 አያ 94 ላይ ካንተ በፊት ያሉ ታሪኮችን አረጋግጥ ሲለው ከየትኛው መጽሐፍ እንዲያረጋግጥ ነው? ከየትኛው ጸሐፊያንና አማኞች ሰምቶ እንዲያረጋግጥ ነው? ሱረት መርየም ሱራ 19 እና ሱረቱል መርየም እና ሱራ 3 ላይ የተቀመጠውን ታሪክ ያስቀምጠው ማስረጃ። ኦኬ ትልቁ ላይ አርገኝና 4 ደቂቃ ስጣኝ። እንግዲህ ወገናችን አንድ ይቀራል። በቃ ቀደም እኮ ያወራን ሁለት ጊዜ ምንድነው ባወራው ላይ እንትን ሰጣ አንድ ወንድም ያናንዛዛው ሁለቴ ነው የምናወራው። 4 ደቂቃ ሁለቴ ይቀራል። እኔ ያወራለሁ አሁን አናንዛዛው። አሁን ወደ ጥያቄ ነው የምንገባው። ኧረ እባክህ አንድ ይቀራል ወገናችን። 4 ደቂቃ ለኔ 4 ደቂቃ ለአንተ። አንድ ይቀራል። አትረብሻ ሊያንዛዛው ነው። ቀደም ቀጥሎ ወደ ጥያቄና መልስ እንሄዳለን። አሁን ሁለቴ ካወራን በኋላ ተናግረን እንደምታመጣ ተናግረን ሁለቴ ካወራን በኋላ አንዴ ደቂቃን አቁም። ቆይ ደቂቃን አንዴ አቁማ። ሁለቴ ካወራን በኋላ በ4 ደቂቃ ከዛ በኋላ ጥያቄና መልስ እናረጋለን አልኩ። እሺ ከእንደገና ያዝልኝ። እሺ መጽሐፍ ቅዱስ ጸሐፊያኖቻቸው ይታወቃሉ ብሎ 2 ሰዎችን ጠቀሰው። መጽሐፍ ቅዱስ ግን 40 ሰዎች ጽፈውታል ብሎ ነው የሚያምነው። ከ40 ሰዎች ግን የሚያውቀው 2 ሰው ነው። ማንንና ማንን? የወገናችን የሚያውቀው ጳውሎስንና ጴጥሮስን። ከዛ ውጪስ? ኦኬ እንመልከታ። የመጽሐፍ ቅዱስ መዝገበ ቃላት ገጽ 34 መጽሐፈ መሳፍንት። ኦኬ መጽሐፉን ማን እንደጻፈው ግን ማን በምን ጊዜ እንደተጻፈ እርግጡ ባይታወቅም አለ። መጽሐፍ መሳፍንት ማን እንደጻፈው በምን ጊዜ እንደተጻፈ አይታወቅም። መጽሐፈ ኢዮብ ጸሐፊው ማን እንደነበረ አይታወቅም። መጽሐፈ ኢዮብ ጸሐፊው ማን እንደነበረ አይታወቅም አለ። እሺ መጽሐፈ አስቴር አንተ የምታምነው መጽሐፉን የጻፈው ማን እንደሆነ አይታወቅም። መጽሐፈ አስቴር አንተ የምታምነው መጽሐፍን። እሺ ሰቆቃወ ኤርምያስ አንተ ውስጥ መጽሐፍ ውስጥ ያለውን ጸሐፊው ኤርምያስ መሆኑን አለመሆኑን አልተረጋገጠም ይላል አንተ የምታምነው መጽሐፍ። እሺ መጽሐፈ ነገሥት እንታምናለህ። ጸሐፊው ማን እንደሆነ ግን አልታወቀም። ጴጥሮስ ብቻ አይደለም መጽሐፍ ቅዱስ ውስጥ ያለው፣ እነዚህ ሁሉ አይታወቁም። ሰቆቃወ ኤርምያስ። እሺ ሌላኛው ዜና መዋዕል። ኦኬ ሁለቱንም ታምናለህ። ብዙ መምህራን መጽሐፈ መሳፍንትን የጻፈው ካህኑ ዕዝራ ነው ይላሉ። ይህም እውነት ይመስላል። ሆኖም የትውልድ ዝርዝሩ ከዕዝራ ዘመን በኋላ ያለውን ስለሚያመላክት ምናልባት ሌላ ሰው ጨምሮት ይሆናል ይላል። ግን አይታወቅም ጸሐፊው። ምናልባት እገሌ ጽፎት ሊሆን የግምት ወሬ እንጂ ማስረጃ የለም። የሳሙኤል መጽሐፍት ማን እንደጻፋቸው አልተገለጠም። መጽሐፈ ሳሙኤል አንደኛ፣ መጽሐፈ ሳሙኤል ሁለተኛ ምናምን የሚባል መጽሐፍ አለ አንተ መጽሐፍ ውስጥ። የሳሙኤል መጽሐፍት ማን እንደጻፋቸው አልተገለጠም። ፈጣሪ ነው የሚያውቀው። ነገራችን ላይ እነዚህ አጠቃላይ መጽሐፍቶችን ጸሐፊያኑ ማን እንደሆነ በፍጹም የሚታወቅ አይደለም ነው።
ቅድም ዲባንክ ያደረኩትን ሁለተኛ ጊዜ ያነሳ ነው ምንድነው እያለ ያለው ወገናችን ቁርአን ላይ ያነሳው ማለት ነው ቁርአን ምዕራፍ 2 ቁጥር 190 ላይ አዳምና ሔዋን ልጃቸውን አመለኩ ይላል ልጃቸውን አመለኩ አይልም ኦኬ ምንድነው የሚለው መልካም ልጅ በሰጣቸው ጊዜ በሰጣቸው ልጅ ለእርሱ ተጋሪዎችን አደረጉለት ይላል የተሰጣቸው ልጅ አለ አምላክን ለምነው ኦኬ ከዛ በኋላ እውነተኛውን አምላክ ከማምለክ ይልቅ ሌላ አካን አመለኩ ይላል ስለዚህ ልጃቸውን አመለኩ ግን አይልም ኦኬ ከየት ነው ያመጣው ምናምን ለሚለው ካንተ መጽሐፍ የመጣ አይደለም ግልጠት አመለኮት ነው ቁርአን ከመጽሐፍት የሚወስድ አይደለም ቤሪያ ዝም ብሎ ከዚህም የሚቀራ ልክ እንዳንተ መጽሐፍ አይደለም የሰዎች ታሪክም የሰዎች ድርሰትም ተረትም አይደለም ከሌላ መውሰድ አይጣበቅበትም ነው በእንጂል ተጽፎ የሚያገኙትን ይላል የቱ ጋር ነው እንደዛ ምናምን እንጂል ሲጀመር አንተ መታምነው መጽሐፍ አይደለም ያንተ መጽሐፍ ከመሰረቱ ድምጥማጡ የጠፋ ነው ያልኩ እኮ ነው ምንም ማኑስክሪፕት ያለው ጸሐፊው የማይታወቅ ነው ያልኩ እኮ ነው ከዚህ እንዴት ይወስዳል ተቆፍሮ በአይጥ ተበልቶ በምስጥ ተበልቶ ከመጣ መጽሐፍ ላይ ነብዩ መሐመድ ነው የሚወስደው ጤናኛ ነህ አንተ ይሄንን መጽሐፍ አይደለም ነብዩ መሐመድ አንተ ታነባዋለህ ራስ ቤሪያ ይሄን ልታነብ ትችላለህ መጽሐፍ ቅዱስ ብለህ የምታምነው ማኑስክሪፕቱ አፈርደች የበላ መጽሐፍ ነው ማን ነው ይሄንን አንብቦ ከዚህ ሊገለብጥ የሚችለው ማን ነው ይሄን አንብቦ ኮፒ ሊያደርግ የሚችለው አይደለም ነብዩ መሐመድ አንተ እንኳን አታነብም አስነብባለሁ በነገራችን ላይ በኋላ ኦኬ ምን እንዴት ነብዩ መሐመድ አይደለም አንተ የመጽሐፉ ባለቤት ነኝ መጽሐፍትን አዋቂ ነኝ የምትለው ከዚህ ላይ አታነብም ነብዩ መሐመድ ከዚህ ሊያነቡ ከዚህ ሊወስዱ ከዚህ ሊገለብጡ በፍጹም አይችልም ስለዚህ ያነሳቸው አርጊመንቶች እነዚህ አፈርዳቻቸውን ይበላሉ ያነሳውትን አርጊመንት ምንም አላነሳ ሌላኛው ከጊዜ በኋላ ተጨመሩባቸው ጥቅሶች መጽሐፍ ቅዱስ ላይ ከጊዜ በኋላ እንዲጨመርባቸዋል ከነሱ መካከል የዮሐንስ ወንጌል ምዕራፍ 8 ከ1 እስከ 11 ድረስ ያለው ሁሉም ጭማሪ ነው ቀደምት ማኑስክሪፕት ላይ የለም የማርቆስ ወንጌል ኦኬ የማርቆስ ወንጌል ምዕራፍ 16 ይሄ ሁሉ ጭማሪ ነው የማርቆስ ወንጌል ምዕራፍ 16 ከ9 ጀምሮ እስከ 20 ድረስ ያለው ሁሉ ቀደምት ማኑስክሪፕት ላይ የለም ኮዴክስ ሳይናቲካስ ኮዴክስ ቫቲካንስ ላይ የለም ይሄ ሰውዬ አሁን ያነሳውትን አንድ እንኳን ሊያፈርስ አይችልም ዮሐንስ ወንጌል 8 ከ1 እስከ 11 ጭማሪ ነው ልብ በሉ ማኑስክሪፕቶች ላይ የለም ማርቆስ ወንጌል ይሄ ሁሉ ጭማሪ ነው አንድ ማኑስክሪፕት ላይ የለም ጥንቶቹ ላይ ይሄን ይመልሳል ይሄ ልጅ እስቲ እንሰማዋለን አንዱንም እንደማይመልስ ግን ካውዲው ነገራችኋለሁ ቀጥል ኦኬ በነገራችን ላይ እኔ ክርስቲያን ነኝ ያለው አምላክ ተከታይ የኢየሱስ ክርስቶስ አማኝ ነኝ ክርስቲያን ደቂቃሱት ኦኬ ደቂቃዬን ያዝልኝ አማኝ ነኝ እኔ ስለዚህ እንዴት መምታት እንዳለብኝ አማኞች ደግሞ እንዴት መጠንከር እንዳለባቸው በደንብ ማስቀመጥ አቅም ያለኝ ልጅ ማለት ነው በመጀመሪያ ደረጃ ስትመለከቱ በተደጋጋሚ ያነሳትን አንድ ቃል ያዟት ግልጠተ መለኮት እያልንህ ያለነው ግልጠተ መለኮት መሆኑን አረጋግጥልን ግልጠተ መለኮት ነው አንተ ባልከው አይደለም የሚረጋገጠው ግልጠተ መለኮት ስለመሆኑ ሁለተኛ ጊዜ ሲናገር ከሰማችሁት ሱረቱል አራፍ ላይ ምዕራፍ 7 ቁጥር 189 ላይ አላህ በሰጣቸው ልጅ አደም ወይንም አዳምና ሔዋን አጋርተውታል ይቷል አሁን ምንድነው የሚለው ግልጠተ መለኮት ነው ወንድሜ ታሪክን ታረጋግጠልናል ያመጣውን ፋብሪኬት አድርገህ የምትከተለውን ታሪክ ማለት ነው በሁለተኛ ደረጃ ይሄንን ሙግት ታሪኩን እንዲረጋገጥ ሙግቱን ሞግቷቸው ብሎ ራሱ ቁርአን አስቀምጦልሃል የቱ ጋር ሱረቱል ምዕራፍ 10 ቁጥር 94 ላይ በመጠራጠር ውስጥ ብትሆን ካንተ በፊት መጽሐፉን የሚያነቡትን ጠይቅ የትኛውን አሁን አላህ እየገለጠ ያለውን ታሪክ ፋብሪኬት ነው በነገራችን ላይ አላህ ገለጠ የሚባለው ፋብሪኬት ነው አላህ እየገለጠ ያለውን ታሪክ ካንተ በፊት የሚያነቡ ነበሩ እሱን ሄደ ጠይቅ ይላል በሱረቱል መርየምና ሱረቱል ኢምራን ላይ ያለውን ታሪክ በየትኛው መጽሐፍ ውስጥ ነው የቀደሙ ሰዎች ያነበቡት በሉቃስ ወንጌል ላይ የሉቃስ ወንጌል ያላህ ትክክለኛ ታሪክን ያዘ የፈጣሪን መልእክትን ያረጋገጠ መጽሐፍ አይደለም ካል የቱ ጋር አምጥተህ ነው ሱረቱል መርየምና ሱረቱል ኢምራን ላይ ያስቀመጥከው ያንን ታሪክ አላህ ከየት ነው አረጋግጦ ያንን ታሪክ የሚለው በሁለተኛ ደረጃ ተጽፎ ተገኝቷል የሚለውን ታሪክ በነገራችን ላይ ቀጥታ ከታች ያሉት ክርስቲያኖች ለነዚያ ያንን እነሱ ዘንድ በተውራትና በኢንጂል ተጽፎ የሚያገኙትን ነው የሚለው ተውራትና ኢንጂል በ6ኛው ክፍለ ዘመን ሕያው በሆነች ምስክር ዶክመንት ሆና ትገኛለች የቱ ጋር ይሄውና ቃሉን በቀጥታ ላስቀምጥላችሁ በቀጥታ ያለች ምስክር ናት የቱ ጋር ይልሃል መሰለ
ይኸውና ይኸው እነርሱ ዘንድ ተውራት እያለች በውስጧ ያለ ፍርድ ያለባት ስትሆን እንዴት ያስፈር ተውራት ሳትኖር ነው እንዴ ወንድሜ? ተውራት እነሱ ጋር አለች። እነሱ ተውራትን እያነበቡ ነው የሚለ ተውራት በስድስተኛው ክፍለ ዘመን የሚያነቧት ሕግና መመሪያ ትክክለኛ ፍርድን የሚመሩባት ካልሆነች አንተ ነህ ፋብሪኬት አድርገህ የሰጠህን አንተ ነህ ከዛ በፊት መረጃን ያስቀመጥከው አንተ ነህ የታሪክ እውነትነትን እንዲያረጋግጡ 10ኛው ሱራ አያው 94 ላይ ሄደ አረጋግጥ የተባልከው አንተ ጋር መተን እንድናረጋግጥ ነው። መጽሐፉ ግን የሚልህ ሄደ የምታረጋግጠው ከተውራትና ከኢንጂል ነው። ተውራትና ኢንጂል ይሄ መጽሐፍ ቅዱስ አይደለም አይሁንልህ። ከተውራትና ከኢንጂል ላይ ግን ምን አድርገህ ታረጋግጠልናል? ተጽፎ የሚያገኙትን የሚገኝ ከሆነ አምጥተህ በግልጽ ታስቀምጠልናል። ነገር ግን ተጽፎ የሚገኝ ብለህ ፋብሪኬት ያደረከውን ደግሞ ሼፕ አድርገን አስተካክለን ፋብሪኬት የሆነ ታሪክ ነው። ተውራትና ኢንጂል ላይ ስለ ነብዩ መሐመድ የተነገረ ትንቢት ወይንም ቃል ይመጣል ተብሎ ተስፋ የተሰጠ ነገር የለም። ተውራትና ኢንጂል የሚለው ቃሉን ራሱ የወሰዱት ቀደምት መጽሐፍቶች ከሆኑት ከዚህኛው መጽሐፍ ቅዱስ ላይ ታሪኩን ያስቀመጡት። በሁለተኛ ደረጃ 12ኛው ሱራ ላይ ያለ የዮሴፍ ታሪክ አለ። ከየት ነው ያንን የዮሴፍ ታሪክ የወሰድከው? ማን ነው ያንን ታሪክ የጻፈልን? ተውራት ከሰማይ የመጣች መመሪያ ናት። ተውራት ታሪክና የምትመዘግበው 12ኛው ሱራ ላይ ያለ የዮሴፍ ታሪክ አለ። ዮሴፍ ወደ ግብጽ እንዴት እንደገባ ከግብጽ እንዴት እንደወጣ ከየት አምጥተህ ነው ፋብሪኬት ያደረከው? ይሄ መጽሐፍ ተውራት ካልሆነና የዮሴፍን ታሪክ መዝግቡ ከሌለ ከየት አምጥተህ ነው አንተ የዮሴፍ ታሪክን አምጥተህ የምትነግረን? በሶስተኛ ደረጃ እስራኤላውያን የሕግ መሰጠትና የታሪክ የኪዳን መሰረት እንዳላቸው ይሄንን ታሪክ ከየትና እንደናረጋግጥልህ ነው። ሱራ 10 አያ 94 መሰረት መጽሐፉን ገልጠህ ጥያቄዎችን ታረጋግጣለህ። አዳም ደግሞ ልጁን የቱ ጋር ፈጣሪ ጋር አጋርቶ እንደያዘ በማስረጃ ገልጠህ በደንብ ታሳየናለህ ማለት ነው። ያኔ ይሄ ቃል ገለባ አለመሆኑን ፋብሪኬት የተደረገ አለመሆኑን እናረጋግጣለን ማለት ነው። ኦኬ ጥያቄና መልስ 5 ደቂቃ ለኔ ተሰጣኛለህ፣ ለሱ 15 ደቂቃ ሰጠዋለሁ። ጥያቄውን ጀምራለሁ። ዝግጁ ነህ ቤሪያ? ዝግጁ ነኝ ወንድሜ። እንዴ ለአንድ ሙስሊም እንዴት ነው ዝግጁ? ኦኬ የዮሐንስ ወንጌል ምዕራፍ 8 ከ1 እስከ 11 ላይ ኢየሱስ ክርስቶስ አንዲት ዝሙተኛ ሴት ወደሱ እንዳመጡና ከናንተ መካከል ኃጢአተኛ ያልሆነ ሰው እሱ ይውገራት ብሎ እንግዲህ እንዳላቸው ይናገራል። ይሄ ከ8 እስከ 11 ድረስ ያለው ሙሉውን ከማኑስክሪፕት አሳየኝ። እኛ ወንድሜ ታሪኮች በማኑስክሪፕቱ ብቻ አይደለም የምንመዝነው ቀጥታ ተጽፏል በሚል መጀመሪያ ከማኑስክሪፕት አሳየኝ። የለም አንድም ማኑስክሪፕት ላይ የለም። እሺ ትራዲሽን ላይ አሳየኝ። ትራዲሽን ላይ እንዳለማ ይሄውና መጽሐፉ ላይ ያየው ኢርሊ ትራዲሽን ነው። መጽሐፍ ቅዱስ አይደለም፣ ከመጽሐፍ ቅዱስ ውጪ ኢርሊ ትራዲሽን አሳየኝ። ይሄው ከመጽሐፍ ቅዱስ ውጪ ወንድሞች ከመጽሐፍ ቅዱስ ውጪ ይላል። ትራዲሽን ላይ ወይ ቅብብሎች ላይ አሳየኝ። ትራዲሽን ማለት ቅብብሎች በሐሳቡ ወይ በቃልም የተላለፈ ማለት ነው። ይሄው መጽሐፍ ቅዱስ ላይ አለ። ቀጣይ ጥያቄ የለም። የለም አይደለም መጽሐፍ ቅዱስ ላይ ከመጽሐፍ ቅዱስ ውጪ ይሄ የማርቆስ ወንጌል አንተ የምታነበው መጽሐፍ ቅዱስ ይሄ እጅ ላይ ያለው መጽሐፍ እንዴ ደቂቃውን ስራት አድርግልኝ። አንተ የምታነበው መጽሐፍ ቅዱስ እውነተኛ ታሪክ ከሆነ ኦኬ የማርቆስ ወንጌል ምዕራፍ 16 ከ9 እስከ 20 ድረስ ያለው 12ቱን ጥቅሶች ከጥንታውያን ማኑስክሪፕቶች ስጠኝ። የለም። በጣም ጥሩ። ድንገት ተሳስቶ አንዱ ላይ እንኳን የለም። እሺ የዮሐንስ ወንጌል ምዕራፍ 7 ከ38 ጀምሮ በእኔ የሚያምን ኢየሱስ ሲል መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ ይላል። የትኛው መጽሐፍ ነው የጠቀሰው? በክርስቶስ ኢየሱስ የሚያምኑ ሰዎች የሚቀበሉትን መንፈስ ማለት ነው። ወይንም መጽሐፍ እንዳለ ይላል። መጽሐፍ እንዳለ ማለት ክርስቲያናዊ ንግርት አለ። መጽሐፍ ምስክርነት እንደሰጠ ማለት በትንቢት ምሳሌነት የሚመሰከርበት ምስክርነት አለ። የሐዋርያት ሥራ ምዕራፍ 2 ላይ ልመልስልህ። የሐዋርያት ሥራ ምዕራፍ 2 ላይ በትንቢት የተነገረ አንድ ቃል አለ። ከመንፈሴ አፈሳለሁ መጽሐፍ ነው ያለው። ይሄው ላመጣልህ እኮ ነው። የሐዋርያት ሥራ ምዕራፍ 2 ላይ ይሄ መንፈሳዊ ትርጉም የተተረጎመበት መንገድ እንዴት እንደሆነ መጽሐፍ እንዴት እንደሚናገር ያው አስቀምጦታል። የሐዋርያት ሥራ ምዕራፍ ኢየሱስ የጠቀሰው የትኛውን መጽሐፍ ነው? ያ መጽሐፍ እንዳለ ብሎ ኢየሱስ የሚናገር በመንፈሳዊ ምሳሌ ለክርስቶስ ጥላ ሆኖ የሚቀመጡ ትርጉሞች አሉ። ኢየሱስ የጠቀሰው የትኛው መጽሐፍ ነው? በኢዮኤል መጽሐፍ ላይ ምዕራፍ 10 የተቀመጠው ነው። የሐዋርያት ሥራ ምዕራፍ 2 ቁጥር ክፈተው ቶሎ ክፈተው።
መጽሐፍ እንዳለ መንፈሳዊ ምሳሌ የኛ መጽሐፍ በመንፈሳዊ ምሳሌ ወይንም ትርጉሙ መጽሐፉ እንዳለ መጽሐፍ እንዳለ ተብሎ በእኛ በክርስቲያኖች እምነትና መረዳት ጥላ ወደ አካል ሲተረጎም ወንዝ ከውዱ ይፈልቃል የሚለውን ስጠኝ። ይሄንን ቃል ነው መጽሐፍ እንዳለ ብሎ የሚናገረው። ተው በዚያን ጊዜ ይላል የማቴዎስ ወንጌል ላይ እሱን የማቴዎስ ወንጌል ኦኬ አንዴ ሰማለሁ እያወራሁ ነው። አንዴ ወጣ ትሰማለህ ቀጥል ትሰማለህ። ዞሪ አንተን አይደለም እሰማለሁ። ቤሪያ ቀጥል ትሰማለህ። እሺ የማቴዎስ ወንጌል 27 ላይ እንዲህ የሚል ቃል እናገኛለን። በዚያን ጊዜ በኤርሚያስ የተባለው አለ። በማን የተባለው? በኤርሚያስ የተባለው የተነገረው ማለት ነው። ከእስራኤል ልጆች አንዳንዶቹ የተገመተውን ዋጋ 30 ብር ያዙ የሚል ተፈጸመ ይላል። ኤርሚያስ የቱ ጋር ነው እንዳለው? ንግርት ነው ትራዲሽን። እኛ ትንቢት በአካልና በጽሁፍ ተላለፈ ብለን ምንናምን የተባለው ማለት የተነገረው ማለት ኤርሚያስ ይሄንን ትንቢት ተናግሯል። በኤርሚያስ የተነገረውን ስጠኝ ወንድም የተባለው አለ። ይሄውና የተባለው ትንቢት ይሄውና ቁጥር 10 ላይ እንዲህ የተነገረውን ትንቢት ኤርሚያስ የተናገረውን ትንቢት አስቀመጠልን። በኤርሚያስ መጽሐፍ እንዲህ የተባለበትን ስጠኝ። ይሄው ከእስራኤል ልጆችም አንዳንዶች የገመቱትን የኤርሚያስን መጽሐፍ ስጠኝ። ኢየሱስ የጠቀሰውን የኤርሚያስን መጽሐፍ ጽሁፍ አይደለም ንግርት እንጂ ተጻፈ ሳይሆን ተባለ ነው። ንግርት ነው እንደሚቃሉ በመጀመሪያ ቃሉ በትክክል ወደሚቀጥለው ነገር ግን አንደኛ ቆሮንቶስ ነገር ግን አንዱንም እየመለስክ አይደለም ተው። ነገር ግን አይን ያላየችው ጆሮም ያልሰማው በሰውም ልብ ያልታሰበው እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደተጻፈ ይላል። የቱ ጋር ነው የተጻፈው? ኦኬ ይሄ ቃል በነገራችን ላይ መጽሐፍ ቅዱስን በትክክል አለመረዳት ተብሎ ተጽፏል ማለት ቃል በቃል እንደዚህ ይገኛል ማለት አይደለም። መጽሐፍ ቅዱስን እንዳትረዳ ያደረገ ይሄ ነገር ነው። ተው ቀጣይ ጥያቄ ተው መልስ ስላሌለ ኦኬ ሰከንድን ጨርሰው 14 ደቂቃ ነው። አራቱን የጨረስኩት 10 ደቂቃ ይቀራል። 5 ደቂቃ ነው የተሰጠው። 14 ነው 10 ደቂቃ ይቀረኛል። 5 ደቂቃ ነው ወንድሜ ይበቃ። ማን ያለው? ስንት ነበር የተስማማችሁት? 15 ደቂቃ ነው በቂ ነው ወንድሜ። አሁን እኔ ልጠይቅ ገና ጥያቄ አልጀመርኩም። ጥያቄ ማለት 15 ደቂቃ የለም ሲጀመር 5 ደቂቃ ነው። አሁን እኔ ልጠይቅ እኔ ልጠይቅ በነገራችን 10 ደቂቃ ብትጠይቅ ከዛ በኋላ ድባቅ እንዴት እንደምትመጣ የትኛው ህግ ነው በውይይት ጊዜ 5 ደቂቃ ብቻ የሚሆነው? ወይ 10 ነው ወይ 15 ነው? ኦኬ ቤሪያ አንዴ ሳላ 5 ደቂቃውን ይጠቀምና 10 ከእንደገና ሲጠቀም አይሆንም። ኖ እኔ ጨርሼ እሱ ይቀጥላል። ለምንድን ነው 5 ደቂቃ የማልጠቀመው ወንድም? እኔ ልጨርስና እኔ ጨርሼ አንተ ትቀጥላለህ ደቂቃህን። ለምንድን ነው አንተ ለምንድን ነው በላይ ልትሆንብኝ? አልጠየቅም አላልኩም። ትጠይቃለህ ግን 5 ደቂቃ የጥያቄና መልስ የለም ተብሎ የለም ሲጀምር ቅድም እኮ ያስማማችኋል። 5 ደቂቃ ለማድረግ ነው ጭቅጭቅ እያደረጋችሁት ነው። 5 ደቂቃውን ይጠቀም። 5 ደቂቃ ተስማምተን ጀምረናል። ልጠይቅ ነገር መቃወም ነበረብኝ። ወይ 15 ነው ወይ 10 ነው የጥያቄና መልስ ዲቤት ላይ ሁሌ ኦኬ። ኧረ በመዳኔ ለማጨቁነኝ አንተ ብቻ የበላይ ይሆንክ ነው። 10 ደቂቃ እሺ 10 እናድርገውና 5 ልጠይቅ ከዛ 10 ደቂቃ ሙሉ ትጠይቃለህ። ኦኬ ብቻ 5 ደቂቃ ጨምርበት። እኔ አከብራለሁ። 5 ደቂቃ ስጠኝ። ኦኬ መጽሐፈ መሳፍንት ማለት ነው። ቤሪያ መጽሐፈ መሳፍንትን የጻፈው ማለት ነው? አይታወቅም። የታሪክ መዝገብ ነው። አይታወቅም። እሺ መጽሐፈ ኢዮብን የጻፈው ማለት ነው? አይታወቅም። እሺ መጽሐፈ አስቴርን የጻፈው ማለት ነው? አይታወቅም። ጎበዝ። ሰቆቃወ ኤርሚያስን የጻፈው ማለት ነው? አይታወቅም። ዜና መዋዕልን የጻፈው ማለት ነው? አይታወቅም። መጽሐፈ ነገሥትን የጻፈው ማለት ነው? አይታወቅም። እሺ የሳሙኤል መጽሐፍን የጻፈው ማለት ነው? አይታወቅም። እሺ የዕብራውያን ደብዳቤ የጻፈው ማለት ነው? አይታወቅም። ፈጣሪ ሆይ ማን ነው ታዲያ? ማን ጥሩ ነው ያረክልኝ። ባይዘይ ጥሩ ነው ያረክልኝ። እንደዚህ ደስ ይበልህ። እኔ ደቂቃን ተጠቅመህ አረ ባጭሩ መዝጋትህ ሪስፔክትፉል ነው ማወራ ወደህ ሳይሆን በግድ ነው በነገራችን ላይ። እሺ ይሄ ምንድነው? እሺ ችግር የለውም። ይሄ ምንድነው? የማኑስክሪፕቶች እንትን ነው። መጽሐፍ ቅዱስ አይደለም።
የማኑስክሪፕቶች ቅሪቶች ናቸው እኮስ መጽሐፍ ቅዱስ አይደለም እዚህ ላይ ያለው አንቺ ቁርአን ነው እንትን የማኑስክሪፕት ቅሪቶች ናቸው አልኩ እዚህ ላይ የተጻፈው መጽሐፍ ቅዱስ ነው ወይስ ቁርአን ሐሳቡ እዚህ ላይ የተጻፈው መጽሐፍ ቅዱስ ነው እንጂ ቅዱሳት መልእክቶች ናቸው መጽሐፍ አንብብልኝ ቅዱሳት መልእክቶች ናቸው አንብብልኝ አንብብልኝ ማንበብ አልችልም ማንበባችን ብቻ አይነበብም ወዴት ልታነበው ነው ለማንኛውም እሺ አንዴ በቃ እሺ አንድ ጊዜ እሺ ትንቢተ ኤርምያስ ምዕራፍ 8 ቁጥር 8 ላይ እናንተስ ጥበበኞች ነን የእግዚአብሔር ሕግ ከእኛ ጋር ነው እንዴት ትላላችሁ እነሆ የጸሐፊ ብዕር ሐሰተኛ ነው ሐሰትም አድርጓል ይላል ስለማን ነው የሚናገረው ኤርምያስ ስለነሱ ጸሐፍቶቻቸው የስተት መመሪያ እንደሚሰጧቸው እየነገረ ነው እነማን ጸሐፍት የሚባሉ አሉ በእስራኤል ውስጥ ጸሐፍት ሲባል ሰምተህ አታውቅም እሺ ጥበበኞች ነን የእግዚአብሔር ሕግ ጸሐፊያን ይባላሉ መመሪያና ሕግ የሚያረቁ ማለት ነው እነዛ ጸሐፊያን ሐሰት የሆነ ነገር ያስተላልፍላችኋል ይላል በጣም ጥሩ እሱን ነው የፈለኩት ወደሚቀጥለው ሐሳብ እሺ ጥሩ እንደዚህ ሰዓት እየቆጠርክ ስትመልስ ደስ ይላል ኦኬ መጽሐፈ ዕዝራ ምዕራፍ 2 ቁጥር 8 ላይ የዛቱ ልጆች 945 ናቸው ይላል ለማለት ስንታዳምጥ ከሆነ እሺ ልመልስልህ ኦኬ አዳምጥ ይኸው ጥሩ ጥያቄ ገና አሁን ጠየቅ እሱን መልሱን አዳምጥ ከየት መጽሐፍ አንተ ያላህ ሱብሃነሁ ወተዓላ ወራንተ ባወረድኩት በመጠራጠር ውስጥ ብትሆኑ ካንተ በፊት መጽሐፍ የሚያነቡትን ጠይቅ አለ እነማን ናቸው ሲባል በወቅቱ የነበሩ እንደ አብደላ ኢብኑ ሰባ የመሳሰሉ ራሱ ጥያቄው እነዚህ ታሪኮችን በምን አይነት መልኩ ነው የሚያረጋግጠው ነው ጌታ አምላካችን መለኮታዊ ቃል አውርዷል መለኮታዊ ቃል ስለመሆኑ ማስረጃው ታሪኮቹን ያለው ታሪክ ወንድም እነዚህ ነገሮች ታሪኮች አይደሉም እንደ መለኮታዊ ቅሪቶች ናቸው ኮንፈርም ያደርጋል ታሪኮቹን እንዴት ነው የሚያረጋግጠው ነብዩ መሐመድ እውነተኝነታቸውን ኮንፈርም የሚያደርገው ጌታ አምላካችን ነው አራት ነጥብ ደቂቃ አለቀ ኮንፈርሜሽን ወደ መገለጥ ወሰደ ወደ ላይ ሳቡ እንደዚህ የሚባል ነገር እንደሚል ቁርአን እንደ ጀነራል ማረጋገጥ የማይችል መጽሐፍ ነው ጨርሰሃል አትጭዋ ማጠቃለያ አድርጉና ስንት ደቂቃ እሺ ማጠቃለያ አንተ ነው የምትወስነው 5 ደቂቃ ስጠኝ ተስማሙና ስንት ይሆነሽ አይ ችግር አይደለም ስንት ይሆነል ገሪያ ችግር የለውም 5 ደቂቃ ስጠው እኔ አከብረዋለሁ ወደዋለሁ አራንተ በፈለኩት ምን ነገረኝ ወደ አሰማ አረ ችግር የለውም 10 ብትል እኔ አንተ ባልከው እስማማለሁ ችግር የለውም ዲሪያ ጥያቄ አይችልም ያን ያህል የቀረኝ ሐሳብ አይኖርም ችግር የለውም ቆይ አታስጀምረው ኦኬ እንግዲህ ከቀደም ጀምሮ መጽሐፍ ቅዱስ ምንም አይነት ማኑስክሪፕት እንደሌለው አስጀምረው በጥስታሽ ወረቀት ብቻ እንደሆነ ምንም አይነት ተአማኒ እንዳልሆነ አይተናል እሺ ቁርአን ከዛ አንፃር ምን አይነት መጽሐፍ ነው የምር ቁርአን ማኑስክሪፕቶች አሉት ወይ ከተባለ አዎ ማኑስክሪፕቶች አሉት ለምሳሌ ኮዴክስ ቢርሚንጋም የሚባል መጽሐፍ አለ እጃችን ላይ እኛ ከምናነበው ሰሃቦች በነበሩበት ጊዜ የተጻፈ 650 ኤዲ ላይ በጽሁፍ የሰፈረ እኛ ከምናነበው ጋር ቃል በቃል የሚመሳሰል መጽሐፍ እጃችን ላይ አለ አጵሎስ እዚህ ጋር ከሰማኸኝ ማለት ነው ይሄ ማኑስክሪፕት ማለት ይችላል አረብኛውን ቃል በቃል እናገኛለን ቁርአን እንዲህ ነው የተጠበቀው ሌላኛው ኮዴክስ መሽሃድ የሚባል መጽሐፍ እጃችን ላይ አለ እዛው ሰሃቦች በነበሩበት ጊዜ ነበረ የነብዩ ደቀ መዛሙርት በነበሩበት ጊዜ ነበረ መጽሐፍ እጃችን ላይ አረብኛ ስለሆነ አንብቤ አንድ ፊደል በፊደል እንደሚመሳሰል ላሳይህ እችላለሁ ሌላኛው ሰነአ ሙስሐፍ የሚባል እጃችን ላይ አለ የሰነአ ማኑስክሪፕት የሚባል እጃችን ላይ አለ ይሄም እኛ ከምናነበው ጋር ቃል በቃል ፊደል በፊደል እንደሚመሳሰል ይሄው ላሳይህ እችላለሁ ስለዚህ የኛ ቁርአን ምንድነው በዚህ ደረጃ አምላክ የጠበቀው ኢነ ነህኑ ነዘልነ ዚክራ ወኢነ ለሁ ለሐፊዙን ይላል ቁርአን ላይ ምን ብሎ ይናገራል ጌታ አምላካችን ምዕራፍ 15 ላይ ኢነ ነህኑ ነዘልነ ዚክራ ወኢነ ለሁ ለሐፊዙን እኛ ቁርአንን እኮ እኛ አወረድነው እኛም ደግሞ እንጠብቀዋለን አለ ቁርአንን እኔ ራሴ አውርጄው እኔ ራሴ ጠብቀዋለሁ አለ ስለዚህ የአምላክ ጥብቅና ያለው አምላክ ጠብቆት ያመጣው መጽሐፍ መሆኑን ከዚህ ልንረዳ እንችላለን ስለዚህ አምላክ ስለጠበቀው ላ ያቲህ الباطل من بين يديه ولا من خلفه ውሸት ከኋላውም ሆነ አለ ከፊቱ አይመጣበትም አለ ከኋላውም ከፊቱም ውሸት አይመጣበትም አለ ለምን
ጥበበኛው ምስጉን ከሆነው ጌታ የተወረደ ነው ይላል። ስለዚህ አላህ ያወረደው ስለሆነ ከኋላውም ሆነ ከፊቱ ምንም አይነት ውሸት ሊመጣበት በፍጹም አይችልም ነው። ስለዚህ ቁርአን ተጠብቋል ስንል አንደኛ በቃል ደረጃ ተጠብቋል እያልን ነው፣ ኦራል ትራዲሽን የሚባል ሁለተኛ በማኑስክሪፕት ተጠብቋል እያልኩ ነው። ነቢያችን መሐመድ በነበሩበት ጊዜ ቁርአን ተጽፎ ይገኝ ነበር። ለዚህኛው አልኢሳባ ፊ ተመዩዝ አሰሃባ ለኢማም ኢብኑ ሐጀር አስቀላኒ ታላቁ ሊቃውንት ምን ብሎ ያስቀምጣል በዚህ መጽሐፉ ላይ ዋና ራፊ ኢብኑ ማሊክ የተባለ ነብዩ ባልደረባ ወይ ደግሞ ሰሃቢያቸው ወይ ደግሞ ኮምፓኒ ናቸው። ዋና ራፊ ኢብኑ ማሊክ ለማለካ ይላል ረሱላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ባገኛቸው ጊዜ ቢልኦኮባ አጣሁ ማ አንዘለ عليه ما انزل اليه في 10 سنين التي خلت በ10 ዓመታት ውስጥ የወረዱ አናቅጾችን ሁሉ ጽፎ በእጃቸው ሰጣቸው ይላል። ነብዩ በነበሩበት ጊዜ እንዲህ በዚህ ደረጃ ይጻፍ ነበር ነው። ወደ አንተ ስንመጣ ግን ያንተ ማኑስክሪፕት ጸሐፊው ማን እንደሆነ አይታወቅም። እናማ አንተም ቅድም አላቅም አይታወቅም ስትል ሁሉ መጽሐፍቶች ማን እንደጻፈው እንደማይታወቅ በራስ አንደበት አምናሃል። ወደ መጽሐፍ ቅዱስ ስንመጣ ግን መጽሐፍ ቅዱስ ማን እንደጻፈው ጸሐፊያኑ ማን ይሁን አበባ ይሁን በቀለ ቴነሽ ይሁን ጌጤ ማን እንደጻፈው አይተ ወንድ ይሁን ሴት ሰይጣን ይሁን ጅብ ማን እንደጻፈው ማንንም የሚያውቀው ነገር የለም። የኛ መጽሐፍ ከተባለ ሰሃቦች እንደጻፉት በግልጽ ሐዲስ ላይ እናገኛለን። ሐዲስ ማለት ቁርአን በነበረበት ጊዜ የነበረ መጽሐፍ ማለት ነው። እሺ ወደ አንተ መጽሐፍ ስንመጣ ግን እርስ በርስ የሚጋጩ መጽሐፍቶች ናቸው። እርስ በርስ እንደሚላተሙ አንዱ አንዱን የሚያፈርሰው አንዱ አንዱን የሚቃረን መጽሐፍ ስለሆነ የአምላክ ቃል ሊሆን በፍጹም አይችልም ነው። ይሄን በተመለከተ ሰዎቹ ምንም ነገር ዕውቀት እንዳሌላቸው እንግዲህ የምናሳየው ይሁዳ በወቅቱ የነበረው ይሁዳ እንኳን ኦኬ እንዴት እንደሞተ አያውቁም አይደለም ስለ አብርሃም ሊናገሩ። ማቴዎስ ይሁዳ እኮ የሞተው ራሱን ሰቅሎ ነው ብሎ ሲናገር ሌላኛው መጣና የሐዋርያት ሥራ ላይ እንዲህ ተደፍቶ ነው የሞተው አለ። እንዲህ ተደፍቶ ነው የሞተው አንዱ ራሱን ሰቅሎ ሞተ ይላል፣ አንዱስ እንዲህ ተገልብጦ ሞተ ይላል። በዛ ወቅት የነበረው ደግሞ ፓፒያስ የሚባል የሐዋርያት ተማሪ ጳውሎስ የሞተው እንደሰማነው ይሁዳ የሞተው አብጦ ተነፋፍቶ ከዛ በኋላ ጋሪ መታውና እሱን ጋሪ መቶ እሱን ገጨው የተነፋፋውን ከዛ ፈነዳ ይላል። ማን ፓፒያስ ኦፍ ኢራፖሊስ የሚባል በዛው ሐዋርያት እንግዲህ በነበሩበት ዘመን ቅርብ ዘመን ያኖረ ሰው ነው ይናገራል። ይሁዳ እንዴት ሞተ? ተነፋፍቶ ጋሪ ገጭቶት ነው የሞተው። he was crushed by the chariot ጋሪ መጣና ገጨው ይላል። ወይስ ደግሞ ተገልብጦ ነው የሞተው? ወይስ ደግሞ ራሱ ሰቅሎ ነው የሞተው? ጸሐፊያኑ እንኳን ምን እንደሚጽፉ እርግጠኞች አይደሉም። እግዚአብሔርና ሰይጣንን ቀላቅለው ይጽፋሉ ሰዎቹ። እግዚአብሔር ማን እንደሆነ አያውቁም፣ ሰይጣን ማን እንደሆነ አያውቁም። ሁለቱንም ቀላቅለው ነው የሚጽፉት። ማስረጃ መጽሐፈ ሳሙኤል ላይ ሕዝበ እስራኤልን ይቆጥር ዘንድ እግዚአብሔር ዳዊትን አንቀሳቀሰ ይላል። ዳዊትን እግዚአብሔር አንቀሳቀሰው ምን? ሕዝበ እስራኤልን እንዲቆጥር አለ። ማን? እግዚአብሔር። እሺ መጽሐፈ ዜና ላይ ደግሞ ሰይጣን በእስራኤል ላይ ተነሳ፣ እስራኤልን ይቆጥር ዘንድ ዳዊትን አንቀሳቀሰው ይላል። ሰይጣን ማን እንደሆነ እግዚአብሔር ማን እንደሆነ አያውቁም። ሁለቱንም እንደ አንድ ነበር የሚወስዱት። ሰይጣንንም እግዚአብሔርንም ደባልቆ ነው የሚወስዱት። ሁለቱም አንድ ናቸው ነው የሚሉት። ይሄ በጣም አደገኛ የሆነ ይሄን መጽሐፍ የሚያምን ሰው እግዚአብሔርና ሰይጣን እንደ አንድ ነው የሚወስደው። ሁለቱም አንድ ናቸው ሰይጣንና እግዚአብሔር። ማን ያለው ሳለ ነው አይደለም። ይሄው ሰይጣን በእስራኤል ላይ ተነሳ፣ እስራኤልን ይቆጥር ዘንድ ዳዊትን አንቀሳቀሰው ይላል። እዛው እግዚአብሔር ዳዊትን ሄደ የእስራኤልን የይሁዳን ሕዝብ ቁጠር አለው ይላል። አንድ ቦታ ሰይጣን፣ አንድ ቦታ እግዚአብሔር። ሁለቱም አንድ ናቸው በመለኮት ነው ወይስ በምንድን ነው አንድ የሆኑት? ይሄንን እንድትመለስ እንፈልጋለን። ሰላም አለይኩም። ኦኬ የክርስቶስ አምላክና አባት ይባረክ። ክርስቶስን የሰጠን አምላክና አባት ይባረክ። ደቂቃ ነው ያዝልኝናል። በክርስቶስ የኃጢአትን ስርየት ያደረገልን አባትና አምላክ ይባረክ። ከእንደዚህ አይነት መጽሐፍት የጠበቀን ማለት ነው። ከእንደዚህ አይነት ተረት በሲስተም በተረት የተፈጠረ ነገር የጠበቀን እግዚአብሔር ይባረክ። አንደኛ ጴጥሮስ ላይ የኛ መጽሐፍ እንደዚህ ይላቸዋል። በብልሃት የተፈጠረ ተረትን ሳንከተል ይላል የሱን መገለጥ እና በደመና ውስጥ የተመሰከረውን ምስክርነት አይተን ነው የመሰከርንላችሁ ይላል። ነገር ግን ይሄ መጽሐፍ ግን በብልሃት የተፈጠረ በሲስተም የተፈጠረ የታሪክ ንግርቶችን በመሰብሰብ የተፈጠረ ተረት እንደሆነ መጽሐፉ ራሱ ያረጋግጥላቸዋል። ለምሳሌ ቀድሞ ወንድማችን እንዳለው ሱረቱል መርየም እና ሱረቱል ኢምራን ላይ ያለው የዘካርያና የመርየም ታሪክ በኢንጂል ላይ የለም፣ በተውራት ላይ የለም፣ በዘቡር ላይ የለም። ታሪኩን ግን ወንድማችን ምንድነው ያለው? ግልጠተ መለኮት ነው አለ። ግልጠተ መለኮት ነው የሚል ሽፋን አንከተልም። እኛ ክርስቲያኖች ታሪክን መርምረን ፈትሸን ነው የምንከተለው። ደግሞም ከትንሽ ጊዜያት በኋላ ጎፈራችንን አበጥረን ጥርሳችንን አጠንክረን እንመጣለን። ይሄንን ለመናድ ማለት ቁጥር 94 ላይ ወደ አንተም ካወረድ ነው በመጠራጠር ውስጥ ብትሆን እነዚያ ካንተ በፊት መጽሐፉን የሚያነቡትን ጠይቅ። ወደ አንተ የተወረደው ታሪክ ሁሉ ግልጠተ መለኮት ነው አላለም። ታሪኩን ካንተ በፊት ነበረ፣ አንብብ፣ ጠይቅ።
ታዲያ ሱረቱል መርየምና ሱረቱል ኢምራን ላይ ያለውን ታሪክ ነብዩ መሐመድ በምን አረጋግጦ ነው እውነተኛ ታሪክ ነው ያለ? መጽሐፉ ራሱ አላህ ራሱ ሙግትን ያስቀመጠለት በቀደመው መጽሐፍት ፈትሾ እንዲያረጋግጥ። ይህንን ታሪክ የምናገኘው በሉቃስ ወንጌል ላይ። ወንድሞች ከስተት ተመረሱ። መጽሐፉ አንድ ብሎ ስለጠራ ብቻ አይደለም። አንድን አምላክ በብቸኝነት የምናመልክበት የምንገዛበት ክርስቲያን ይባላል፣ ክርስትና ይባላል፣ መሲሁን መከተል ይባላል እንጂ አንድ የተባለ ቁጥር ሁሉ አይነዳንም። በሁለተኛ ደረጃ ይሄው መጽሐፍ ምንጭና ሐሳብ ጠቅሶ ለመሞገት ይሞክራል፣ እውነተኛ ለመምሰል ይሞክራል። ይሄንኑ ነገር የምታገኙት የቱ ጋር እንደው ታውቃላችሁ? ቅድም ወንድማችን መጽሐፉ ስለጸፋ አናገኝም ማለት። አላህ ግን በሱረቱል አዕራፍ ላይ ምንድነው ያለን? ተጽፎ የሚያገኙትን አለ። ትንቢቱ ተነግሮም ቢሆን ተጽፎም ቢሆን ይገኛል ወንድሜ። የማይገኝ ነገር ፋብሪኬት ተደርጎ ስለ ነብዩ መሐመድ ተጽፏል። በምን? በተውራትና በኢንጂል ላይ ይለናል። ሀምታ ስትለው ምን እንደሚል ታውቃለህ? መጽሐፉን ስለበረዙት። ማን ስለተበረዘው መጽሐፍ ጠየቀ? ስለ መጽሐፉ ነው የተጠየቀው። ታገኙታላችሁ ከተባለ መጽሐፉ ሕያው ምስክር ሆኖ አለ እያለን ነው በሌላ አባባል። ስለዚህ ስለ መጽሐፉ ምን ታደርጋለህ? አምጥተህ ተጽፎ የተነገረውን ታሳያለህ። በሁለተኛ ቁርአን እጅግ በጣም ፋብሪኬት የሆኑ ታሪኮችን እንደሚይዝና ታሪካቹ ራሱ መረጋገጥ የማይችሉ ታሪኮች፣ ለምሳሌ 300 ዓመት ሰዎች ዋሻ ውስጥ ነበሩ ምናምን ይልሃል። ጀስት እንደ ተረት ነው፣ እንደ ትልቅ ዘመን ላይ እንደተፈጸመ ታሪክ ማለት ነው። የለም እንደዛ አይነት ነገር ወንድም። 300 ዓመት ውስጥ ዋሻ ውስጥ የተቀመጡ ነገር የለም። ፋብሪኬት ነው የተደረገው። ምንድነው ያደረገው? ቁርአን ሲስተም ተጠቀመ። ቁርአን የመጽሐፍ ቅዱስ ታሪኮችን በመውሰድ ሲስተም ተጠቀመ እንጂ ምንም አይነት ግልጠተ መለኮት የሚባል ነገር የለው። ሱረቱ ምዕራፍ 12 ላይ ያለው የዮሴፍን ታሪክ የወሰደው ከተውራት ላይ አይደለም። ተውራት ከሰማይ የመጣ ህግ ነው። ቁርአን እንደሚል መጽሐፉ ምን ይላል? ካንተ በፊት የነበሩትን መጽሐፍት ምንን ተውራትና ኢንጂልን ጠይቃቸው። ተውራት የዮሴፍን ታሪክ መዝግቦ ታሪኩ ታዲያ የት መጣ? ግልጠተ መለኮት ቁርአን የዮሴፍን ታሪክ አምጥቶ ቁጭ ያደረገለት የለም። ተውራት ላይ አለ አይደለም የሚል የዮሴፍን ታሪክ የወሰደው ከየት ነው? ይሄው እኛ መመሪያ ብለን ከምንቀበለው ለሺህ ዓመታት አንድን አምላክ በብቸኝነት የሚመሰክረው ክርስቶስ ኢየሱስን በግልጥ የሚያስተምረው መጽሐፍ ላይ ነው ታሪኩን የወሰደው። ግን ምን አለ? አላህ ገለጠልኝ። የለም ወንድሜ፣ የተገለጠ ነገር እውነቱ ከታሪክ መጽሐፍ ስትፈትሽ፣ እውነትን ከመጽሐፍ ቅዱስ ስትፈትሽ ያለው በብቸኝነት አምላክ የሚመለክበት መሲሁ እንደተሰቀለና እንደሞተ የሚመሰክርበት ከትንሳኤም ሪዘሬክት አድርጎ እንደተነሳ እግዚአብሔር እንዳስነሳው የሚመሰክረው መጽሐፍ ነው። ትክክለኛ የሐዋርያት ምስክርነት ይላል። በነገራችን ላይ ወንድሞች ክርስቲያኖች ጋር አላህ ውል ነበረው። እዚህ ቁርአን ነው የሚለው ውል ከናንተ ጋር ኪዳን ያዝን ይላል። ከናንተ ጋር ኪዳን ያዝን ከማን? ክርስቲያኖች ወይንም ነሳራ ከተባሉት። ምን አይነት ውል ነው የያዘው? ምንድነው ያስተማሩ? መጽሐፉ አይናገር። በጣም ሲል የሆነውን ነገር ልንገር። ኢንጂል የሚለው ቃል ራሱ ኢንጂል የሚለው ቃል ኢብራይስጥ አይደለም፣ አረማይክ አይደለም፣ የግሪክ ወርድ ነው። ኢንጂል የሚለው ቃል ኢቫንጌሊያ ከሚለው ኢንጂሉን ድራይቭ አድርጎ ወስዶ ግን የግሪክ ትርጉምን መጽሐፍን አልቀበልም ይላል። እስራኤል ተብሎ የተሰየመው እስራኤል እንኳን ያዕቆብ ማለት ነው እስራኤል ብሎ ተብሎ ለምን እንደተሰየመ ይሄ በጣም የመጨረሻ የወረደ ጥያቄ ነው። ይሄን መመለስ አይችልም ይሄ መጽሐፍ። ይሄ መጽሐፍ ምንድነው የሚለው? አንድ የሚለው ቁጥር ላይ የተንጠለጠለ ነገር ግን እንደ ዋቄ ፈታ ማለት ነው። አንድ ብሎ በአመት አንዴ ግንድን እንደ ወርሺፕ እንደሚያስደርገን ማለት ነው። ቴንክ ዩ። እሺ ወጣችሁም ጨርሳችኋል። እናመሰግናለን። ምን የቀረ ነገር አለ? ምንም ራይነሪ ሳልዬ ተባረክ። አየ እንግዲህ ይሄን ይመስላል። ሐሳብ አላችሁ እዚህ ውስጥ ያላችሁ ወንድሞች? ተጨማሪ ሐሳብ ነው ውይይቱ ላይ እንትን ማድረግ ትችላላችሁ፣ ሐሳባችሁ መስጠት ትችላላችሁ። እኔ ሐሳብ ጨርሻለሁ። መጠየቅ እንችላለን። አንዳንድ ጥያቄ መጠየቅ ትችላላችሁ የሚገባ ክርስቲያን ካለ። ለጠይቅ እኔ ፈቀደልኝ ከፈቀደልህ መላሹ መላሹ ከፈቀደልህ ቤሪያ ትፈቅዳለህ? ምን አልከኝ? አይ ሳይሆን ኢብራሂም ነው የሚያወራክ። ቀደም ስልኬም 1% የነበረው ስልኬ ውስጥ ስለነበረ እንትኑ ሲሙ ይዞኝ ወጥቶ ነው። እሺ ኤኒዌይስ አሁን ጥያቄ መጠየቅ እችላለሁ? ለማለኔ ተወያየን እኮ እኔ ድል እሰጣለሁ፣ ችግር የለውም። በነገራችን ላይ ክርስቲያን ነኝ፣ ግን ተወያየን ከሱ ጋር። አንተን ወክሎ ነው የተወያየው። እሺ ጥሩ። ግን አንተ የጠየቀውን ጥያቄ ሳትመልስ ነበር የወጣው።
አንተ ጠይቀህ ግን እኔ ሳልጠይቀህ ነው የወጣው። አንተ አሁንም ሁለተኛ እድል ስጠኝ እያልክ አዎ ሌላ መጠየቅ የሚችል ክርስቲያን ካለ ይግባና ኢብራሂም አንድ ጥያቄ ጠይቀዋል። ሌላ ሰው ይጠይቃል። ከፈለክ ደግሞ ድጋሚ ከኔ ጋር መቀጠል ትችላለህ። እድሉ እኮ ኢብሮ እድሉ የኔ ነበረ። እኔ ለጠየቀህ ነው አንተ ወጣው። አሁን እሱ አይደለም ቁም ነገሩ ኤሪያ። አሁን እኮ ጨረሳችሁና በውይይቱ ላይ ሪፍሌክሽን ካላችሁ አለ ሬና። እሺ አልኩኝ እኔ እና ጥያቄ አንተ ፍቃደኛ ነህ ወይ ለመጠየቅ ነው ጥያቄ። ፍቃደኛ ካልሆንክ ችግር የለውም መተው ይችላል። ጠይቀኝ ወንድሜ። ጥሩ ቀደም ስትናገር እንደሰማሁት የእግዚአብሔር ቃል እንግዲህ ያው ኮርጇል ብለህ ነበርና ከዚህ መጽሐፍ ላይ ለመኮረጁ አንድ መረጃ ትሰጠናለህ ከይቅርታ ጋር? አዎ ቀጥታ ማስረጃ ሰጣለሁ ከስለመኮረጁ ቀጥታ ከቁርአን ሰጠኛሽ መረጃ ምንድነው ይሄ የሚልህ? ለነዚያ አንብብና ንገረኝ መረጃው። አዎ ለነዚያ ያንን እነሱ ዘንድ በተውራትና በኢንጂል ተጽፎ የሚያገኙትን የማይጽፍና የማያነብ ነብይ ይላል አይደል? ኮረጀ ይላል። ቆይ ወንድሜ በደንብ ላሳየህ። ተውራትና ኢንጂል ስለ ነብዩ መሐመድ ይዘዋል መረጃ? ተውራትና አዎ ይዘዋል። ተውራትና ኢንጂል ይዘዋል። ይሄ መጽሐፍ ቅዱስ ላይ ሰው ቀደም እንደነገርከኝ ይሄንን የማይታወቀውን አይደል? ቆይ አንድ ደቂቃ እንደውም ከታች አለ ዛሬ ጉድህን ያወራው አንዴ ትልቁ ላይ አድርገኝ። ራሴ ማድረግ እችላለሁ መሰለኝ እዚህ ቤት አንድ ጊዜ። ኦኬ ተመልሻለሁ። ኦኬ በስድስተኛው ክፍለ ዘመን ተውራትና ኢንጂል ይህንን መረጃ ይዘው ይገኛሉ አይደል ወንድሜ? ስድስተኛው ክፍለ ዘመን የሚላል ወዳጅ ነብዩ በተገለጠበት ዘመን ኢንጂልና ተውራትና ኢንጂል በስድስተኛው ክፍለ ዘመን የሚላል ወዳጅ ኬታ መጣው? ስድስተኛው ክፍለ ዘመን ያሉ ነብዩ የተገለጠበት ዘመን ክፍለ ዘመን የሚለውን አውጣው። ስድስተኛ ክፍለ ዘመን የሚለውን አውጣው። ነብዩ የተገለጠው በስንተኛው ክፍለ ዘመን ነው? ስለ ነብዩ አይደለም ነው የጠየቅኩ። መጽሐፉ ይሄ ቃል አላህ ሲነግር ለነዛ ያንን ዘንድ እነሱ ዘንድ መቼ ይላል? እነሱ ዘንድ የሚገኘው መቼ ይላል? በሚጠይቃቸው ታይም። ይሄንን ታሪክ በሚጠይቃቸው ታይም እኮ እሱማ የተነገረው ንግግር ነው። መቼ ይላል? በሚጠይቃቸው ታይም ይሄ ነገር ተጽፎ ይገኛል። መቼ በሚጠይቃቸው ታይም ነብዩ መሐመድ በተገለጠበት ዘመን ስድስተኛው ክፍለ ዘመን ቅድም በኮንፊደንስ ታወራኝ ነበር። የት አለ? ነብዩ የተገለጠው በስንተኛው ክፍለ ዘመን ነው? እኮ ስለ ነብዩ ነው እሱ የሚያወራው። ስለ ነብዩ ሰለላሁ ዐለይሂ ወሰለም በስድስተኛው ክፍለ ዘመን ወረደላቸው። አሁን እንስማማለን። ግን መቼ ነው? አሁን እየነገርኩ ያለሁት ወንድሜ ይሄ በተገለጠበት ዘመን ተጻፈ የሚለው መቼ ነው? ተጽፎ የሚያገኙትን የሚለው ነብዩ በተገለጠበት ዘመን ይገኛል እያለ የተነገራቸው ነው። ለነብዩ የተነገራቸው ነው። የተጻፈው ግን መቼ ነው? እኔ ይገኛል አይገኝም የተጻፈው ለምን ከሚሊዮን ዓመት በፊት አይሆንም ነበር? አዎ ከሚሊዮን ዓመት በፊት። እናመሰግናለን ቤሪያ። ስድስተኛ አጨብጭብ ችግር የለውም። በደንብ አጨብጭብ። ስድስተኛ ኤክስ በቃ። ሁለተኛ ጥያቄ ቆይ ወንድሜ መጽሐፉ ይገኛል አይገኝም? በቃ እኮ መቼ ሰውዬው ተጽፎ ሰዎቹ የሚያገኙት መቼ ነው? ከሚሊዮን ዓመት በፊት ሄደው ነው እንደሚያገኙት። መቼ መልሰው ቅድም ስትለኝ ነበር። ነብዩ በተገለጠ ሰዓት የተገለጠውን እውነት ለማመን አያገኙም ያገኛሉ። ስለ ነብዩ የተነገረው ነው። እሱ የተነገረበት ጊዜ ነው የነገራቸው። ለነብዩ የነገራቸው መቼ ነው የሚያገኙት? ጽሑፉን የሚያገኙት መቼ ነው? አዎ ኢንጂል በነበረበት ወቅት ኢንጂል ኢንጂል በነብዩ በተገለጠበት ዘመን ነበረች ወይንስ አልነበረችም? የተበረዘ ኢንጂል ነበረ። ትክክል ነው። የተበረዘ ኢንጂል ነበረ። በተበረዘው ኢንጂል ውስጥ ነው የሚያገኙት። አሁንም ላሳይ ይችላል። በተበረዘው ኢንጂል ውስጥ ከፈለክ አሁን ላሳይ ይችላል። ወንድሜ በተበረዘው ኢንጂል ውስጥ ነው የሚያገኙት። አይደለም ስለሱ አይደለም የሚያወራው። ስለ ተበረዘው ኢንጂል አይደለም የሚያወራው። ስለ ኢንጂልና ስለ ተውራት ነው የሚያወራው። ይሄ ያልተበረዘው ኢንጂል በስድስተኛው ነብዩ በተገለጠበት ዘመን ነበር አልነበረም? ነበርም አይልም አልነበረም አይልም፣ ግን ተበረዟል ኢንጂሉ አለ። እዚህ ጋር ግን አሁን አንተ ያመጣው ክሌም ውሸት መሆኑን ይሄው ማስረጃዬን እንደነበረ ማስረጃዬን ላስቀምጥልህ። አምጣ።
ማስተረጃዬን ላስቀምጥልህ። ኦኬ ራይነር ከፍ አድርጎብኛል። ምዕራፍ 5 ቁጥር 43 አውጣው። ቁርአን ዝቅ ላድርግልህ? አዎ እሺ። እንትኑ ስክሪኑ ጠበብ ስላለ ወደ ላይ ይስባል። አዎ ምንድነው ይሄ የሚለው ወንድሜ? እነሱም ዘንድ እነማን ዘንድ የተውራቱ ባለቤት በሆኑት ዘንድ ነው። በጣም ጥሩ። ተውራት ባለቤት ማን ናቸው? የተሰጣቸው ህዝቦች እኮ ተውራት ባለቤት እነማን ናቸው? ተውራት በነብዩ በተገለጠበት ዘመን በእነሱ ዘንድ ተውራት ያለችው ህዝቦች ማለት ነው። የታለ ነብዩ በተገለጠበት ዘመን የሚለው? ይሄው እነሱ ዘንድ ተውራት ያለ የታለ እኮ አሳየኝ። እነሱ እንዴ ነብዩ በተገለጠበት ዘመን በውስጣ ያለ ፍርድ ያለባት ስትሆን እንዴት ያስፈርደዋል? ቢለው ማለት ነው ነብዩን አይደል እንዴ? አዎ ጥሩ እናመሰግናለን። አሁን ይሄኛው የተበረዘ መጽሐፍ አየው ወንድሜ የሚያወራውን ታሪኩን መልሶ ልክ ነው እንዴ? እየካድክ ነው። የተበረዘው ነው ልሰጥህ እኮ ነው መረጃ ልስጥህ። እየካድክ ነው እንዴ ታሪኩን? ለምንድን ነው የምክደው? እነሱም ማለት የምኑን ቆይ ለነገር እኮ ስለዚህ ተውራት ነበረች አልነበረችም? ጥያቄው ተውራት ነበረች አልነበረችም? የተበረዘው ነበረ። ይሄ የተበረዘው ነው አሁን ያመጣው አንተ። አሁን አንተ ያመጣው የተበረዘው ነው የሚለውን ማስረጃ የተበረዘው ነው የሚለውን ከቁርአን ማስረጃ አምጣ። በጣም የተበረዘው ነው የሚለውን ከቁርአን ማስረጃ አምጣ። እናምጣ። አሁን ጠብቀህ እሺ። ፈጠን ኧረ በደንብ ነው የምጠብቅህ። በደንብ ቆይ ተረጋጋ። ኧረ እባክህ አንተን እንኳን ስድስተኛ ክፍለ ዘመን የሚለውን እኮ አላመጣም ወዳጄ። ተው እንጂ ተው። እስቲ አሁን የተበረዘው ነው ተውራቷ የተበረዘችው ነው ምንም ማሳየህ እኮ ነው። ሱረቱል ማኢዳ እሺ፣ ሱረቱል ማኢዳ ምዕራፍ 5 ቁጥር 44 ላይ ምን ይላል? ሶስት መረጃ አሳያለሁ። አንድ አይደለም 3 አሳያለሁ። እሺ እኛ ተውራትን በውስጡ መመሪያና ብርሃን ያለባት ስትሆን አወረድናል። ይሄ መጀመሪያው ነው። ይሄ መጀመሪያው ተውራት ነው። እነዚያ ትእዛዝን የተቀበሉት ለነቢያት የተቀበሉት ነቢያት በእነዚያ አይሁዳውያን በሆኑት ላይ በእርሷ ይፈርዳሉ አለ። ያኔ ማለት ነው ነቢያት ይፈርዱ ነበር በዚች በተውራት። ሊቃውንቱና አለ ሊቃውንቱና አዋቂዎቹም ካላህ አትጩ ተበረዘ የሚለውን አሳይ። አትጩ በጩኸት መረጃ የለም። ሊቃውንቱ ተበረዘ የሚለው ቃል አስወራም ልክ ቁልፉን እንዲስነካበት ያው የምን ታስጥቶ ያወራሽ ሊቃውንቱ በርዘውታል የሚለው ሁሉም ማርጋው ተንቀጠቀጥክ እኮ። ኧረ ነው ማንቀጠቀኝ ወንድሜ። እሺ ተረጋጋ። ብርድ ነው ወይስ ምን ነው የታለ ተበረዘ የሚለው? እሺ ቆይ ልጨርስ። መረጃዬን አልጨረስኩም። 3 መረጃ ልጨርስ ወይስ ተበረዘ የሚለውን አምጣሽ? እሺ እኮ ልጨርስ። ካልፈለክ ደግሞ በቃ አይ አቅቶኛል ከብዶኛል በል በቃ። ወይ ልጨርስ። ተበረዘ የሚለውን ቃሉን ስጠኝ። እሺ በቃ እኔ መብቴ መሰለኝ የማስረዳት መብቴ ነው። ስለዚህ አዳምጥ። አዋቂዎች አሁን ዲስትራክት አደረገ። አሁን ከመጀመሪያ ጀምራለሁ። እኛ ተውራትን በውስጧ መመሪያና ብርሃን ያለባት ስትሆን አወረድናል። መጀመሪያ የወረደው ተውራት የመጀመሪያ ያልተበረዘችዋ ማለት ነው። እነዚያ ትእዛዝን የተቀበሉት ነቢያት በእነዚያ አይሁዳውያን በሆኑት ላይ በእርሷ ይፈርዳሉ። ያኔ አይሁዳውያን በሆኑት ላይ ይፈርዱ ነበር ነቢያት። ያኔ ሊቃውንቱና አዋቂዎቹም ከአላህ መጽሐፍ እንዲጠብቁ በተደረጉና የአላህን መጽሐፍ ጠብቁ ተባሉ። በእርሱም ላይ መስካሪዎች በሆኑ ይፈርዳሉ አለ። ሰዎችንም አትፍሩ፣ እኔን ፍሩኝ። በአንቀጾቼም አነስተኛውን ዋጋ አትለውጡ። የት ነው አነስተኛውን ዋጋ የለወጡት? ይኸው ለናይ ነው። አሁን አላህ በሱረቱል ኢምራን ምዕራፍ 3 ቁጥር 71 ላይ ምን እያለ ይናገራል? የመጽሐፍቱ ሰዎች ሆይ የመጽሐፍቱ ሰዎች ሆይ ምን አሉ? እውነትን በውሸት ለምን ትቀላቅላላችሁ? ትበርዛላችሁ። ወንድሜ ተውራትን በረዙት በጽሁፍ ያለው ማስረጃ አምጣ። ጋይስ በቃ አያስወራም። አያችሁ በቃ አሁን እኮ ማዳመጥ አይፈልግም። ቤሪያ ምን 10 ዓመት ኖርማል አይመስለኝም። የቱ ጋር ነው አሁን ተቀላቀላላችሁ ምናምን ሳይሆን ጥያቄው ተውራትን በጽሁፍ በርዘውታል የሚለው ምንድነው የተቀላቀለው? መቀላቀል ማለት ነው። እሺ ምን ማለት ነው መቀላቀል? የተውራትን አምጣ ወንድሜ። እሱኛውን ክፍል አይደለም ኢምራን ላይ ያለው ሱረቱል ኢምራን ምዕራፍ 3 ቁጥር 79 ላይ ያለውን ቃል ለኔ አትስጠኝ። ሲጀመር 79 አልሰጠውም ወዳጄ፣ 71 ነው የሰጠው። መጀመሪያ በደንብ አዳምጥ። የመጀመሪያው ችግሬ ነው። ስለዚህ የመጽሐፍቱ ሰዎች ምንድን ነበር የያዙት መጽሐፍ? ተውራትን በርዘውታል የሚለውን ቃል አምጣ። የመጽሐፍቱ ሰዎች የያዙት መጽሐፍ ምን ነበር? ቅድም በመለስከው አፍ መልሰው። ተውራት
አዎ እናመሰግናለን። ተውራትና ምንን ኢንጂል እናመሰግናለን። እውነቱን በውሸት ለምን ትቀላቀላላችሁ? እንዴ ይሄው ቀላቀሉ የተቀላቀለ ነው። እውነቱንም እናንተ የምታውቁ ስትሆኑ ለምን ትደብቃላችሁ? እውነትን በውሸት መደበቅን ወንድሜ ግልጥ አለመናገርን እንጂ በጽሁፍ በርዘውታል የሚለውን ማስረጃ አምጣ። አዎ ይሄው ነገርከኝ እኮ ወዳጄ። በጽሁፍ መረጃቸው ነው። በጽሁፍ በርዘውታል የሚለው ልሰጥ ነው። ተረጋጋ ብቻ አንተ ለመስማት ብቻ አዳምጥ። ለመስማት ብቻ እንትን በለሽ በላምጣ። አዎ ልሰጥ ነው። ሰጥቻለሁ። አሁንም ሰጥቻለሁ። ጭማሪ ነው የምሰጥ። ጭማሪ በሱረቱል በቀራ ምዕራፍ 2 ቁጥር 79 75 ላይ ምን ይላል? አይሁዶች ከነሱ የሆኑ ጭፍሮች የአላህን ቃል የሚሰሙና ከዚያም ከተረዱት በኋላ እነሱ እያወቁ የሚለውጡት ሲሆኑ ለናንተ ማመናቸውን ትከጅላለህ የሚለውንና ሁለተኛ እዚህ ጋር ቀደም አንተ 79 አለ ነዛ መጻፍትን በእጆቻቸው ለሚጽፉና ከዚያም በእርሱ ጥቂትን ዋጋ ሊገዙበት ይህ ካላህ ዘንድ ነው ለሚለው ወየውላቸው የሚለውን ቃል ሰሂህ አልቡኻሪ ላይ 75 እስካሁን መረጃውን አለመጣም። የታል ተውራትን በጽሁፍ በርዘውታል የሚለው? ይሄ ወንድሜ በጽሁፍ ይላል፣ ስለ ጽሁፍ ያወራል። ይሄ እውነትን ስለመደበቅ የተነበበውን በግልጥ አለመናገር ነው። ለምሳሌ አንድ አምላክ አለ ብለህ ስላሴ ብለህ ለማውራት ማለት ነው። ምንድነው የቀላቀሉት? የተጻፈውን ጽሁፍ በግልጥ ባለመናገር ነው ቀላቀሉት ነው እያለ ያለው። ትደብቃላችሁ። መረጃ አምጣ። አየው መረጃ አንተ መረጃ ይላል እኔ መረጃ አለ ቃሉ ይሁንና ተቀላቀለ። የቱ ጋር ነው በጽሁፍ የቀላቀሉት? ማስረጃ አምጣ እንጂ። አዎ ልሰጠህ እኮ ነው። ተረጋጋ። አየህ የታለ ጽሁፍ? ተውራትን በጽሁፍ በርዘውታል የሚለው ማስረጃ አምጣ። ልሰጥ ነው። ሳሂህ ቡኻሪ 7363 ላይ ተመልከት ምን እንደሚል ቃለ ምንድነው? ወንድሜ ከቁርአን ማስረጃ ስጠኝ ነው ያልኩህ። እኛ ቁርአን ብቻ አይደለም መረጃ ተውራት እያለች ያልኩህ ወንድሜ። እኛ ሙስሊሞች ቁርአን ብቻ አይደለም መረጃችን። ወንድሜ ቁርአን ውስጥ አላህ ተውራት እያለች ያለ የተበረዘን ነው ይፍረዱበት ብሎ ስልጣን የሰጣቸው ስላልከው ያቺ የተበረዘችውን በርዘው በጽሁፍ ማስቀመጡ አላህ ተውራት ለተራት ማስረጃ ስጠኝ ከቁርአን ነው። መጽሐፉ መበረዙ መረጃ ሰጥቻለሁ። መጽሐፉ መበረዙ መረጃ ሰጥቻለሁ። አሁን የታለ ተበረዘ? በጽሁፍ ተበረዘ የሚለው የታለ? በምን ተበረዘ የሚል ነገር የለውም። መጽሐፉን በርዘውታል የሚል ነገር አለ ወይ? ጽሁፍ መበረዝ ነው። በጽሁፍ በርዘውታል ተቀላቅሏል ያልከው ማስረጃ አምጣ ነው። ራሴ ተናገርከው። በምን በርዘውታል እንደሚል ማስረጃ የለም ይለኛል እንዴ? መጽሐፉን በርዘውታል የሚል አለ ወይስ የለም? እኔ በጽሁፍ በርዘውታል የሚል ማስረጃ ሰጠኝ ነው ያልኩ። ጥያቄ ጠየቁ። መጽሐፉን በርዘውታል የሚል አለ ወይስ የለም? እነርሱ ጋር ተውራት እያለች የሚል ቃሉ እኔ እንደሌላ ሰው እንዳልመስል በርዘውታል የሚል አለ ወይስ የለም? እስከ መጨረሻው ነው። ተውራት እያለች የተባለችው በጽሁፍ ነው ወይንስ አይደለም? መጽሐፉን በርዘውታል ወይስ አልበረዙትም? መጀመሪያ ይመልስልኝ። አልበረዙትም። የታል ተውራትን በረዙትም? ኦኬ አልበረዙትም። ያው ጀማው ልብ አድርጉ። የመጀመሪያ ቀደም ያመጣውላት እሺ መጽሐፍን አላህ ለማን ሰጣቸው ብዬ ስጠይቀው ምን አለ? ቀደም የመጽሐፍቱ ሰዎች ሆይ አለ። ምንና ምን ነበር የተሰጣቸው አልከኝ? እዚህ የታለ ተውራትን በጽሁፍ በረዙት የሚለው? አልበረዙትም። ምንም ቁርአን ውስጥ አንድ ሲንግል ወርድ የለም ወንድም። አያችሁ ሲሸሽ መጽሐፍ ምን ነበር የተሰጣቸው? ኖርማል አይደለም ማለት ነው እንዴ? ሙስሊም ቅበተ እምነት ላይ የምትሰሩት ሰዎች ወይ ኖርማል አይደላችሁ ወንድም? በጽሁፍ በረዙት ይሄው ሲሸሽ ምናምን ለምን የምትለው? መጽሐፉን በጽሁፍ በረዙት የሚለው የቱ ጋር ነው? እኩል ሰጠቆ በቃ ቀደም አሁን የጠየቅከኝ እዛ ጋር ታቾኝ የጠየቅከኝን ጥያቄ ድጋሚ ጠይቅ። አሁን የታለ ተውራትና ኢንጂል ያልከውን ጠይቅ ድጋሚ ታቾኝ ወደዚህ ሳልመጣ በፊት ጠይቅ። መጽሐፉን በጽሁፍ በረዙት ያለው የታለ? መጀመሪያ መጽሐፉን በርዘውታል ወይስ አልበረዙትም? እዚህ ላይ እንስማማ። የኔ ጥያቄ መጽሐፉን በጽሁፍ በርዘውታል የሚለውን ማስረጃ ስጠኝ ነው። እሰጣለሁ ግን መጀመሪያ መጽሐፉ ተበርዟል። እሱ ማስረጃ ስጠኝ። አልበረዙትም። መጽሐፉን አልበረዙትም ወንድሜ። በጽሁፍ አልበረዙትም የሚለውን ማስረጃ ስጠኝ። ጥሩ። የመጽሐፍቱ ሰዎች ሆይ መጽሐፍቱ ሰዎች የተሰጣቸው ምንድነው? ምንና ምን ነው? ተውራት፣ ኢንጂል፣ ዘቡር። በቃ ተውራት፣ ኢንጂል፣ ዘቡር። እሺ አንዴ እስክሪፕቶን ባገኝ ደስ ይለኝ ነበር እንዳትከደኝ ድጋሚ ማለት ነው። እሺ እውነቱን በውሸት ለምን ትቀላቀላላችሁ አለው። ምኑን ከምንድነው የቀላቀሉት? እውነቱን ከውሸት። የማንን መጽሐፍ?
እውነቱን ከውሸት ለምን ተቀላቀላላችሁ ነው? የማንን መጽሐፍ ቀላቀላላችሁ መቻለ? ስለ መጽሐፍ መቀላቀል አይደለም የሚያወራው። እውነቱን ከውሸት እንዴት ነው የቀላቀሉት? ትርጉም በሚሰጡበት መንገድ። ኦኬ እንጂ መጽሐፉን አልቀላቀሉም። የት አለ በጽሁፍ ቀላቀሉ ብለው ማስረጃ ስጠኝ። ግን ቀላቅለዋል። ወንድሜ እያወራ ያለው ስለ ጽሁፍ መቀላቀል ነው እንዴ? እኮ ግን ቀላቅለዋል፣ በርዘዋል። በትርጉም ማቀላቅለዋል። የሥላሴ አማኞች አሉ አይደል እንዴ? ምንድን ነው የምታወራው? እናመሰግናለን። በርዘዋል የሚለውን ተስማማን። እሺ እኔ ላጨብጭብልሽ። የኔ ጥያቄ በጽሁፍ ቀላቅለውታል የሚል ማስረጃ ስጠኝ። አው ጥሩ በቃ አሁን አዳምጠኝ። እሺ አሁን አዳምጠኝ በቃ አሁን ታዳምጠኛለህ። እሺ አንድ ጊዜ የታለ መሰለ አንድ ጊዜ እሺ ጥሩ በጣም ጥሩ ሱረቱል ማኢዳ ምዕራፍ 5 ቁጥር 13 ሱረቱል አንድ ጊዜ ወዳጄ አንዴ ጣልቃ ተግቡ ቃል ኪዳናቸውንም በማፍረሳቸው ረገምናቸው ልቦቻቸውንም ደረቆች አደረግን አለ። ቃላትን ከቦታዎቻቸው ይለውጣሉ። ከየት ቦታ ነው የሚለውጡት? ከልባቸው ላይ። የታለ ልብ የሚለው? ይሄው ከልቦቻቸው ላይ አፈረስን እያለ አለ። ምንድነው አፈረስን? ይሄው ልቦቻቸውንም ደረቆች አደረግን፣ ቃላቸውን በማፍረስ ረገምናቸው። ከምን ከልቦቻቸው ላይ ነው ማለት ነው? አረቢያ ቃል ኪዳናቸውን በማፍረሳቸው ረገምናቸው። ቃል ኪዳናቸውን ያፈረሱት በምንድን ነው? አንዴ በልብ ነው ያፈረሱት። እሺ አንዴ ቃል ኪዳናቸውን በማፍረሳቸው ረገምናቸው አለ። ትክክል ረግሟቸዋል። ልቦቻቸውንም ደረቆች አደረግን አለ። ልቦቻቸውን ደረቆች ቃላትን ከቦታዎቻቸው ይለውጣሉ አለ። በእርሱም አለ ከታዘዙበት ነገር ፋንታን ተዋል። ከነሱም ጥቂቶች ሲቀሩ ከነሱ የሆኑ ክዳት ምናምን እያለ ይቀጥላል። አሁን ጥያቄው የትኛው ቦታ ላይ ነው የሚለውጡት? ቦታ በተግባር ነው የሚለውጡት። ከልባቸው ላይ በተግባር አይዙም ነው እያለ ያለው። ቦታ ከቦታዎቻቸው በተግባራቸው ቃሉን በትክክል አይፈጽሙም። ቦታ ከየትኛው ቦታ ነው ቃልን የሚለውጡት? ከልባቸው ላይ ነው። በልባቸው አይደል ቃሉ የሚሰራው? አያችሁ ወንድም ቃል ኪዳናቸውን ያዙት በምንድን ነው? ግዴታ አይደለም። በቃ ግዴታ እንዴት ነው የሚተረጉሙት? ለዘመናት እንዴት እየተረጎማችሁ መጽሐፉን ወይ በትክክል ራሳችሁ አልተረዳችሁ መሰለኝ። አይደለም ግዴታ አይደለም። ያው ማመን ግዴታ አይደለም። እሺ አሁን ግዴታ ያልሆነ ሲሆን አንተ በዚህ እንትን ማለት አያስፈልግም። እና ስለዚህ አሁን አንድ መረጃ ልጨምርልህ። ኦኬ መጽሐፉን በርዘውታል፣ ተውራትን በርዘውታል የሚለውን ልታመጣልኝ አልቻልክም አይደል? አመጣውልህ። አሁን አንድ ጊዜ ምን እናደርጋለን መሰለህ? የመጀመሪያው ነገር አሁን እስካሁን ልታመጣልኝ ስላልቻልክ አሁን እጠይቃለሁ። በጣም አልቻልኩም። አንዴ ልጨርስ፣ መረጃዬን ልጨርስና ከዛ አሁን ረጅም ሰዓት ወሰደ። የመጨረሻ መረጃዬ ነው። ይሄን መረጃ ልጨርስና ከዛ በኋላ ትጠይቃለህ። አንተ ማነው ሳላህ ይጠይቃል እንጂ ማለት ነው። እሺ ምን አለ? ሰሂህ ቡኻሪ 73:63 ላይ ምን አለ መሰላችሁ? ቃለ ከይፈ ተስአሉነ። በነገራችን ላይ ጥያቄን ወደ እኔ ገልብጣሃል፣ ችግር የለውም እናመሰግናለን። ምን አለ? ቃለ ከይፈ ተስአሉነ አህለል ኪታብ፣ እናንተ የመጻፍቱን ሰዎች እንዴት ትጠይቃላችሁ? ሸይአን ከአንድም ነገር ወኪታቡኩም الذي انزل على رسول الله صلى الله عليه وسلم በመልእክተኛው ላይ የወረደ አህደሱ አዲስ ሆኖ ሳላሉ ተቅረኡነሁ የምታነቡት ሲሆን መህደን ለም ይሽብ በቃ ሁሉ ጊዜ የማያረጅ መጽሐፍ ነው፣ አዲስ ነው ሁሌ። ወቀድ ሐደተኩም በርግጥም ነገራችሁ አላህ አነ አህለል ኪታብ እነዚያ የመጽሐፍቱ ሰዎች ሆይ በደሉ ኪታበላሂ የአላህን መጽሐፍ ለወጡ ወገየሩሁ ከቦታውም ለዋወጡት አዲስ ነገር ጨመሩበት። ወከተቡ ቢአይዲሂም ሌላን ነገር ጻፉ። ይሄው ጻፉ አየ አልኪታብ መጽሐፍን ወቃሉ ሁወ ሚን ዒንዲላህ ይህም ከአላህ ዘንድ ነው አሉ ይላል። የቱ ጋር ነው እንደዛ ብሎ የተናገረው? ቁርአኑ ላይ ይሄው ሱረቱል በቀራ ምዕራፍ 2 ቁጥር 79 ላይ ለነዚያ መጽሐፉን በእጆቻቸው ለሚጽፉ አያችሁ ለሚጽፉ ከዚያም በእርሱ ጥቂትን ዋጋ ሊገዙበት ይህ ከአላህ ዘንድ ነው ለሚሉ ወየውላቸው ማለት ነው። አያችሁ አዲስ መጽሐፍ ለሚጽፉ አያችሁ ለሚጽፉ ይሄን በልብ ላይ ነው በለኝ የሚጻፈው። አመሰግናለሁ። where did go የት ሄደ?
ኤኒዌይስ ወርዶ ነው ኢብሮ ከነሱ በኩል ጥያቄ የሚጠይቅ ሰው ካለ አንድ ሰው ይጠይቅ እኔ አብራራለሁ መሃል ላይ ግን ሚውት ካረኩኝ ትቀጥላለሽ የሚመች ቦታ ስላልሆንኩኝ መሃል ላይ ሚውት ካረኩኝ አንተ ጥያቄውን ታብራራለህ እስከዛ አለሁኝ አንድ ሰው ከነሱ በኩል የሚጠይቅ እኔ ራሴ ነኝ የምጠይቀው ኦኬ እሺ ጠይቅ ሳላህን ነው የምጠይቀው ሳላህን ነው እኔ አተኛው ጠይቀው እንደኔ የሚጠይቅ ሰው ስለሌለ እኔ ራሴ ጠይቃለሁ አንተ ነህ የዘመኑ ምርጥሽ አይ እኔ አክብር ኢብራሂም በጣም ቃላቶች ድንበር እያለፍኩ ነው በነገራችን ላይ አንተ እንኳን ተው ወንድም ኦኬ ሱረቱል ዮናስ ላይ እኔ እንደዛ አላልፍም አንተ እንደምትናገረው ሱረቱል ዮናስ ላይ ምዕራፍ 10 ቁጥር 94 ላይ እንደዚህ ይላል ወደ አንተም ካወረድነው በመጠራጠር ውስጥ ብትሆን እነዚያ ካንተ በፊት መጽሐፉን የሚያነቡትን ጠይቅ ይላል ወደ ነብዩ መሐመድ የሚወርደውን ታሪክ እና መገለጥ በመንድነው ነብዩ መሐመድ እንዲያረጋግጥ አላህ መንገድ የከፈተለት በምን ማረጋግጡ እሱን የምታውቀው እዛው ቀጠል ብለስ ታነብ ነው ያ ይሄው በመንድነው ካንተ በፊት መጽሐፉን የሚያነቡትን ጠይቅ አለ አይደል ቀጠል እውነቱም ካንተ ዘንድ በርግጥ መጥቶልሃል ከተጠራጣሪዎችም አትሁን አለ ከአላህ ዘንድ ነው የሚለው ስለዚህ የሚያረጋግጡት እውነቱ ከአላህ ዘንድ መጥቶልሃል አለ ስለዚህ እውነቱ የሚያረጋግጡት በመንድነው አረጋግጡ የተባሉት አዳምጥ ከጠየቀ ጋር አዳምጥ የአላህ መልእክተኛ ወደ አንተ ካወረድኩት በመጠራጠር ውስጥ ብትሆን የመጽሐፍ የሚያነቡ ሰዎችን ጠይቅ አለ ሐዲሱን ብታነበው ያረጋግጡት በመንድነው አንዴ ጣልቃ አትግባ ልመልስልህ ስለሆነ ጥያቄው አረጋግጡ በመጠራጠር ውስጥ ቢሆን እንዲያረጋግጥ የተላከው በመንድነው ታዳምጣለህ የሚመች ቦታ አይደለም ስለዚህ አዳምጥ ጣልቃ ሳገባ መመልሰውን ታዳምጣለህ እሺ ለገልሰልህ እኮ ነው ታዳምጣለህ ታዳምጥም እቺን ብቻ ነገር ምን ነው የምታብራራልኝ በመንድነው የሚያረጋግጡት ታረጋግጡ የተባሉ ማብራሪያ አፈልግም እኔ ማብራሪያ አልፈልግም እዚህ ጋር በምን ማን ጠይቅ ነው የተባለው በመጠራጠር ውስጥ ቢሆን አዳምጥ እሺ አዳምጥ ማብራራልኝ አላልኩህም ወንድሜ አዳምጥና ልመልስልህ ማብራሪያ ስጠኝ አላልኩህም እኮ ማንን ጠይቅ ነው የተባለው ስለዚህ እሺ አዳምጣ ልመልስልህ ፕሊዝ ሱብሃነሁ ወተዓላ ወደ አንተ ካወረድኩት በመጠራጠር ውስጥ ብትሆን መጽሐፍ የሚያነቡትን ጠይቅ ብሎ ሲያወርድ እኔ አልጠይቅም አልጠራጠርም ብለው መለሱ ነገር ግን ይሄ የተባለበት ምክንያት ምንድነው ከተባለ በወቅቱ የነበሩት በወቅቱ የነበሩት ቁረይሾች የተናገሩት ነገር ነበረ ምክንያቱም የሚላከው መልእክተኛ በመላእክት የሚሸከሙት እንጂ እንዲሁ በምድር የሚመላለስ አይደለም ብለው ተናገሩ ስለዚህ እርግጠኛ ካልሆናችሁ ከናንተ በፊት መጽሐፍ የሚያነቡ ሰዎች ስላሉ እነዚያን ጠይቁ ነው ያለው እሳቸው መልሳቸው ምን ነበረ ለአስአል ወላ አሹክ ነበር ያሉት እኔ አልጠይቅም ወላ አሹክ አልጠራጠርም ብለው መለሱ ነገር ግን እውነቱ እነሱ ታላሪ ጠይቀው አልጠየቁም ማለት ነው ጥያቄ በመጠራጠር ውስጥ የሆነ ሰው እና ነብዩ መሐመድ ማንን እንዲጠይቅ ነው የታዘዘው ይሄው ሁላችሁም በደንብ ስሙ ይሄ ወገናችን ሊያዳምጥ በፍጹም ፍቃደኛ አይደለም መልስ ከመለስኩኝ ዲስትሮይ እንደሚሆን እንዳላወራ እያፈነ ነው ምክንያቱም ከመለስኩኝ እንግዲህ ጥያቄው አፈርደች ይበላል አዳምጥ ስለዚህ እሳቸው አሁን ይሄን ክፍል እንድታብራራልኝ አይደለም ርዕስ ወገን ባክባክ ነው መልስ የሚገኘው የመጽሐፉ ሰዎችን ጠይቅ አለ አንተ አይደለህም በነገራችን ላይ መጽሐፉ ሰው የተባልከው አንደኛ እና አብደላህ ኢብኑ ሰላም ናቸው ኦኬ አንተን አይደለም በደንብ አዳምጥ አንተ እኔ እንዳላልኩህም እኔ እኮ ጥያቄ ገና እኮ ሳላ ዝም ብለህ አዳምጥ አረ በፍጹም ቀስም ሁላችሁም እነዚህ ሰዎች መልስ አይፈልጉም ኦኬ እንደዚህ አሁን ሰዎች ላይ ጥያቄ ፈጥራለሁ አትበል ማንም በዚህ በአንተ ጥያቄ የሚፈጥርበት ሰው ስላልሌለ መልስ ከፈለክ ግን አዳምጥ እኔ እኮ ገና ጥያቄን አልጀመርኩትም እኮ ሳላ ስለመዳንያለም እኔ ጠይቅና ጨርስ መልስ ማን በመጠራጠር ውስጥ ቢሆኑ ማንን እንዲጠይቁ ነው የታዘዙት ጨርሰሃል አጭር እኮ ነው ማንን ይሄው ጽሁፉ ላይ ማንን እንዲጠይቁ ታዘዙ አንዴ እሺ ስለዚህ ማንን እንዲጠይቁ ታዘዙ ለሚለው መጽሐፍ የሚያነቡ ሰዎች ነው እና ማንን ከተባለ በነበሩ በቃ መልሰልኛል
እና አብደላህ ኢብኑ ሰላም ነው አንተ አይደለም እሺ መልሻለሁ በቃ መጽሐፉን የሚያነቡትን ሰዎች ጠይቁ ደስ እንዳይል አንተን አይደለም አየህ እኔን አይደለም ችግር የለውም እውነቱ ግን ከጌታ ዘንድ መጽሐፉን የሚያነቡትን ሰዎች ጠይቁ ነው የተባለው ሱረቱል መርየም ላይ ዘንድ መጥቶልሃል ደግሞ ወደሳቸው እንደመጣ አስቀምጠዋል ያ ይሄ ከታች ያለ ሙስሊም ዛሬ በደንብ እንዲረዳ ይሆናል ሱረቱል መርየም ላይ የዘካሪያንና የመርየምን ታሪክ በመጠራጠር ውስጥ የሆነ ሰው ትክክለኛነቱ በምንድን ነው የሚያረጋግጠው በመጠራጠር ውስጥ ማንንም የለም አንተ በመጠራጠር ውስጥ ያንከው ወገናችን ቤሪ እኔ በምንድን ነው ማረጋግጠው ይሄ ታሪክ እኔ ነኝ በመጠራጠር ውስጥ ያለው ይሄ ታሪክ ተውራት ውስጥ ኢንጂል ውስጥ ካሉት ሰዎች በምን አይነት መንገድ ነው ማረጋግጠው ኦኬ ስለዚህ በመጠራጠር ውስጥ የሆንከው አንተ ነህ እንጂ ነብያችን መሐመድ አይደሉም ስለዚህ አንተ በምንድን ነው የምታረጋግጠው ኦኬ አንተ የምታረጋግጠው እሱን እኮ ነው እየጠየቀው አንድ እኔ እዚህ ይሄን ክፍል ነብዩ ማምን ፋብሪኬት ነው ያደረጉት በቁርአን ነው ብዬ ነው ማምነው ስለዚህ ይሄን መጽሐፍ ሱረቱል መርየም ላይ ያለው መጽሐፍ ላይ ስለዚህ ይሄ ክፍል የሱረቱል መርየም ላይ ያለው የዘካሪያና የመርየምን ታሪክ በምንድን ነው ማረጋግጠው አንድ እንዳንተ ያሉ የተጠራጠሩ ሰዎች መጽሐፍቶቻቸው የተበረዙባቸው ሰዎች መጽሐፍቶቻቸው የጠፉባቸው ሰዎች በምንድን ነው የሚያረጋግጡት ለሚለው ኦኬ የተበረዘ መጽሐፍ ስለሆነ እጅ ላይ ያስከው ታዲያ ያን የተበረዘ መጽሐፍን የምታረጋግጠው በመጨረሻው ኪዳን ፋይናል ቴስታመንት በተባለው በቁርአን ታረጋግጣለህ የምንም ኪዳን የለም ወንድሜ በቁርአን የመጣ ኪዳን የለም ይሄን ይመስላል በመጨረሻው መጽሐፍ ላይ ምዕራፍ 10 ቁጥር 94 ላይ በመጠራጠር ውስጥ የሆነ ሰው የቀደሙትን መጽሐፍት ጠይቅ አንብብ ነው የተባለው ታዲያ በመጠራጠር ውስጥ የሆነው ነብዩ መሐመድ በመጠራጠር ውስጥ ቢሆን ከዛ በኋላ ያሉም ሰዎች የቀደሙት መጽሐፉን የሚያነቡትን ሰዎች ይጠይቃሉ አሁን ጥያቄው ሱረቱል መርየም እና ሱረቱል ኢምራን ላይ ያሉት ታሪኮች የተከሰቱት ታሪኮች እውነተኛ ስለመሆናቸው በመጠራጠር ውስጥ ያለ ሰው ከየትኛው መጽሐፍ ላይ ነው የሚያረጋግጠው ይሄ ታሪክ ያለው ኢንጂል ላይ ነው ተውራት ላይ ነው ዘቡር ላይ ነው ይሄን ታሪክ ከምንድን ነው የሚያረጋግጠው እሺ አሁን በደንብ አዳምጥ ከጠየቅከው አይቀር ጣልቃ እንዳትገባ ምክንያቱም የጠየቅከው ላይ ምንም ጣልቃ ሳልገባ ስለሆነ ያዳመጥኩት እሺ በመጠራጠር ውስጥ የሆነ ሰው አለ እንግዲህ ቅድም ነገርያቸዋለሁ ነብያችን መሐመድ አንቀጹ በሚወርዱበት ጊዜ ላአስአል ወላ አሹክ ነው ያሉት እኔ አልጠይቅም አልጠራጠርም አሉ ስለዚህ እሳቸውም ይተጣራጠሩ በፍጹም አይደሉም ስለዚህ አንድ ሰው ቁርአን ውስጥ የተጠቀሰውን አንቀጽ በምንድነው ማረጋገጠው የሚለው ቁርአን ሲጀመር ማረጋገጫ የሆነ መጽሐፍ ነው ቀደምት መለኮታዊ መጽሐፍትን አፕሩቭ የሚያረጋግጥ ነው ስለዚህ ቀደምት መለኮታዊ መጽሐፍት ቅድም ማስረጃዎችን እንዳሳየኋቸው እርስ በርሳቸው የሚላተሙ እርስ በርሳቸው የሚጋጩ የሚፋጩ የተበረዙ ስለሆነ እነዚህን ታሪኮችን ምናረጋግጠው የመጨረሻው አማራጭ ቁርአን ነው መጽሐፍ ቅዱስ ውስጥ የተጻፈውን ነገር ልናምን አንችልም ለምንድን ነው የማናምነው አንደኛ መጽሐፊዎቻቸው ስለማይታወቅ ስለሚጋጩ ስለተበረዙ አናምንም ታዲያ እነዚህን መጽሐፍቶች በምንድን ነው የምናረጋግጠው ይሄው እየሳቀ ነው በነገራችን ላይ ኦርቶዶክስ መልሳለህ ግን መልሱን ለማንም አጥያ አልሰጥም እንደሚባለው ሳላ መልሳለሁ ግን አይናገርም ማለት ነው እንደዚህ ፈሪ ናችሁ በነገራችን ላይ አዳምጥ ጥያቄ ጠይቃት አዳምጥ ስለዚህ እነዚያን የተበላሹ ነገራቶችን ኦኬ የተበላሸውን ነገር በምንድነው ልናረጋግጥ የምንችለው ተብሎ ከተጠየቀ የመጨረሻው ኪዳን ከፊቱም ከኋላው ውሸት ሊመጣበት አይችልም ከአምላክ የተወረደ ነው ተብሎ በመጨረሻው ዘመን ለዚህ ለመጨረሻው ህዝብ የወረደ አንድ መጽሐፍ አለ ታሪኩን እንዴት ላረጋግጥ ነው እኮ ወንድሜ መጀመሪያ ቁርአኑን ታረጋግጥ እኮ ነው በቁርአን መመራው እዚህ ታሪክ ላይ ያለውን በምን አረጋግጥ ሱረቱል መርየም ላይ ያለው ታሪክ የኢንጂል ውስጥ ያለ ነው ተውራት ውስጥ ያለ ከዚህ በላይ በአካፍ አልግትም ከዚህ በላይ እሺ ጥያቄ ለጠይቅ ኢብራሂም ሱረቱል መርየም ላይ ያለው ታሪክ ተውራት ውስጥም ኢንጂል ውስጥም ያለ ታሪክ እንደሆነ በምንም ማረጋገጥ አይችልም ሳላ ለዛ ነው የሚሽከረከረው ጥያቄን ጠይቅ ንድገም ወይስ ይበቃል ሰላም ወራህመቱላህ እንዴ ልጨምርለት የተወሰነ ልጨምርለት ጥያቄውን ተረፈኝ ማንን ነው የሚጠይቁት ያለው መልእክተኛ ከቀድሞ መጽሐፉን የሚያነቡትን የሚወርድላቸውን ታሪክ መጽሐፉን የሚያነቡት እነማን ናቸው ነው ዋናው ጥያቄ መጽሐፉን የሚያነቡት ነቢያቶች ናቸው የመጽሐፉ ባለቤቶች ነቢያቶች የቱ ጋር ነው ነቢያቶች የሚለው ክፍሉ ላይ አላህ Subhanahu Wa Ta'ala በሱረቱ الزخرف ምዕራፍ ቁጥር 45 ላይ ይናገራል ወስአል من ارسلنا من قبلك ካንተ በፊት ያሉት ነቢያቶች من رسلنا ከመልእክተኞች ያሉት ነብዩ መሐመድ የቱ ጋር ነው ነቢያቶችን አግኝቶ የሚጠይቀው ጥሩ ጥያቄ ያላህ መልእክተኛ አለይሂ ሰላቱ ሰላም ኢስራኤል ሚራጅ ሄደው ነበር የሌሊት ጉዞ ማለት ሱረቱል ማነው ኢስራኤል ላይ ያላህ መልእክተኛ አለይሂ ሰላቱ ሰላም ኢስራ ሚራጅ አድርገው ነበር ወደ ሰማይ አድርገው ነበር የዚያኔ ነቢያቶችን አግኝተው ነበር በህይወት አገኛቸው አዎ በህይወት አግኝተዋቸዋል
የጌታ አናግሯቸዋል። የጌታ እስቲ አናግሯቸዋል። በምን ስጋቸው ሳይሆን አናግሯቸዋል። ለምሳሌ ሙሳ አለይሂ ሰላም ሰላት ሲቀበሉ ያላህ መልእክተኛ መስታወቃት ሰላት በሚቀበሉ ጊዜ ሙሳ አለይሂ ሰላም አናግሯቸዋል። ኢብራሂምን አናግሯቸዋል። እስቲ አዳምን አናግሯቸዋል። ያላህ መልእክተኛ አለይሂ ሰላቱ ሰላም የሞቱትን አናግረው መጡ። ዛራ እኔ እየገባኝ አይደለም የምታወሩት ነገር። ቆይ የት አግኝተዋቸው አናገሩ? እሺ ልመልስልህ። ጥያቄ ጠይቀህ ካላዳመጥክ ምንድነው ጥቅሙ? በምን አገኟቸው ነው? መንፈስ ሆነው አገኟቸው? ሰው ሆነው አገኟቸው? ቆይ እንዴት ነው የሚለውን ነገር ልመልስልህ። ቆይ አንድ ጊዜ ያላህ መልእክተኛ አለይሂ ሰላቱ ሰላም ኢስራ ወል ሚዕራጅ ደውላን ነበረ። ኢስራ ሚዕራጅ ማለት ኢስራ ማለት ወደ ቤተል መቅደስ ጉዞ ሲሆን በአንድ ሌሊት፣ ሚዕራጅ ደግሞ ወደ ሰማይ የተጓዘ ጉዞ ነው። ያላህ መልእክተኛ እንደዛ አድርገው ነበር። በዛ በሄዱ ጊዜ ደግሞ ነቢያቶችን አግኝተዋቸው ነበር፣ አናግረዋቸውም ጭምር ነበር። አንደኛው ሰማይ ላይ ያህያንና ኢሳ አለይሂ ሰላም እንዳገኟቸው ማን ሁለተኛው ሰማይ ላይ ማለት አንደኛው ሰማይ ላይ ሁለተኛው ሰማይ እስከ ሰባተኛው ሰማይ ላይ ነቢያቶች አሉ ብለን እኛ ሙስሊሞች እናምናለን። ግልጽ ነው። ስለዚህ በመንድን ነው ያሉት የሚለው ላይ ከኢሳ አለይሂ ሰላም ውጭ የሚለውን ነገር ዑለሞች ያብራራሉ። ነገር ግን ያላህ መልእክተኛ አናግሯቸው ነበር፣ ይሄን እናምናለን እኛ ሙስሊሞች። ግልጽ ነው። አላህ Subhanahu Wa Ta'ala ኩል ሸይ ቀዲር በሁሉ ነገር ላይ አስተናባሪና ቻይ ነው። ስለዚህ የሚጠይቁት እነማን ናቸው የሚለውን ነገር አምላካችን ሱረቱ ዙኽሩፍ ላይ ተናግሯል። ካንተ በፊት ያሉትን ነቢያቶች መልእክተኞች ጠይቃቸው እያለ ይናገራል። ሲቀጥል ቅድም ሳለህ እንዳለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አልጠይቅም አልጠራጠርም ብለው በግልጽ እዛው ላይ አስቀምጠው አልጠየቁም አልተጠራጠሩም። ወላኪን ጠይቅ የተባሉት እነማን ነው ከተባለ እነማን ነው? ዛሬ ወዴና ቆሰልሽው በምን ማንነት ነው ያገኟቸው? መልአክ ሆነው ያገኟቸው? ቆይ ምን ሆነ ያገኟቸው? ቆይ ተረጋጋባክ። ምን ሆነ ያገኟቸው አይደለም ጥያቄው ማንን ነው ያገኟቸው? ሰው የሞተ ሰው እንዴት ነው ሰማይ የሚገኘው? ማንን ነው የጠየቁት የሚለውን ነገር መልስ ካገኘ እንዴት ነው ያገኟቸው የሚለው ነገር ሲጀመር ይሄ ክፍል መጽሐፉን የሚያነቡት መጽሐፉን ያወረደላቸው ሲጀመር እና ማን ናቸው? ነቢያቶች እኮ ናቸው። መጽሐፉን ከአንተ በፊት የሚያነቡትን የሞቱ ነቢያት ነፍስ በሰማይ ምን መልአክ ሆኖ ቁጭ ብሎ ነው መጽሐፉን የሚያነበው? ተውራት ዘቡርና ኢንጂልን ቆይ እኛ በመጀመሪያ ኢሳ አለይሂ ሰላም ለምሳሌ በህይወት አለ ብለን እናምናለን፣ አልሞተም ብለን እናምናለን። ሲቀጥል ደግሞ እኛ አግኝተዋቸውን አውርተዋቸውን ብለን እናምናለን። ማንም አገኙ ከኢሳ ጋር ለምሳሌ ሙሳ አለይሂ ሰላም አውርተውታን ስቲል ብለን እናምናለን። ሙሳ አልሞተም በህይወት አለ ሙሳ አለይሂ ሰላም ሞቷል። ወላኪን በምን መልኩ ነው ያናገረው የሚለውን ነገር ያላህ መልእክተኛ አለይሂ ሰላም አልገለጹልንም። ለምሳሌ በአካል ነው ወይስ ደግሞ በሩህ ነው እንዴት ነው የሚለውን ነገር አልተገለጸልንም። አላህ Subhanahu Wa Ta'ala በዛ ነገር ላይ ቻይ ነው። እንዴት አድርጎ አናገራቸው የሚለውን ነገር ባይገለጽልንም ነገር ግን እንዳናገራቸው ግን እናምናለን። ስለዚህ ጠይቅ የተባሉት እነማን ነው ሲባል መልእክተኞችን ከሆነ ጠይቅ የተባለው መልእክተኞች እንደሆነ ከተመለሰልህ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ጠይቀዋል ሲባል አሁን ሙሴ የቱ ጋር ነው መጽሐፉን የሞተው መንፈስ ነው ሙሴ መጽሐፉን የሚያነበው? መጽሐፉ የወረደው ማን ነው? አይደለም የሚልሽ የሚያነበው ተውራት የወረደው ለማን ነው? ቃሉ የሚለው የሚያነቡትን ነው እህቴ እኮ የሚያነቡት ናቸው እኮ መጽሐፉ የወረደው ማን ነው? ሙሳ ሞቶም መጽሐፉን እያነበበ ነው በሰማይ ያለው እኮ መጽሐፉን የሚያነቡትን ሲባል እኮ ያነበቡትን ወይም ደግሞ አንብበው የሚያውቁትን አይደል እንዴ? ይሄው ያነበቡትን ወደሚለው ቀይረችው ቃሉን እዚሁ እኮ የሚያነቡት ከተባለ ያው መሆን አለባቸው በአካል መገኘት አለበት። ያው ነው እኮ ለምሳሌ በሰዓቱ ከዛ ዳውድ ጋር ደግሞ ዘቡርን ጠየቀው። እጂብ ልክ ዛሩ አንዴ ለአብዱ ወይ ለልስቱ ሰላም አለይኩም። እሺ መርሐባ አንዴ ቤሪያ ሰላም ነህ? ተውራትና ኢንጂልን ያወረደው ማን ነው? ተውራትና ኢንጂል ያወረደው ማን ነው? አላህ አወረደው። በጣም ጥሩ። ስለዚህ ተውራትና ኢንጂልን ያወረደ አምላክ ነው ቁርአንን ያወረደው ወይስ ሌላ ነው? ይሄ ቁርአን ፋብሪኬት የተደረገ ነው የወረደ አይደለም። ስለዚህ በምን አወቀው? አሁን ተውራትና ኢንጂልን ያወረደው አላህ መሆኑን ከቁርአን ውጭ አግኝተሃል? ከኛ አሁን ከምናምንበት ስለዚህ ቁርአን እዚህ የተናገረው አላህ አወረደው ብለህ ቁርአን ውስጥ የፈለክ ያለው የአላህ ቃል አይደለም ማለት ነው። አላህ ሲጀመር ነው አንተ የምታመልከውን አላህ አይደለም እኮ ያልኩህ። እኔ ማመልከው አላህ
አይደለም ቁርአን ተውራትና ኢንጂልን ያወረድኩት ይላል ተውራትና ኢንጂልን ቁርአን እዚህ ተውራትና ኢንጂል ያወረድኩ የሚለው አላህ አይደለም እዚህ ቁርአን ውስጥ ቁርአን ፋብሪኬት ነው የተደረገው አላህ ስም ፋብሪኬት የተደረገ ነገር ነው ብዬ ነው ማምነው እኔ ክርስቲያን አይደለም ክርስቲያን ችግር የለው አይ አንቀጾችን ሱረቱል አዕራፍ አይደለ አንዴ ቆይ አሁን አንቀጾችን ሱረቱል አዕራፍ ሱረቱን ዩሱፍ ክርስቲያን አይደለም መስሎ ነው ወይ ሌላ የመተከታይ ይሄ ነው ስለዛ አልጠየቅኩም እየተጠቀስከው ያለው ከቁርአን ነው ማስረጃ ብዬ ነው አይደለም ፈስአል መሐመድ ሆይ ጠይቅ እርስ በርሱ ይጋጫል ሐሳቡ ይጋጫል ብዬ እየጠየቁ እኮ ነው አይደለ መጀመሪያ ቁርአንና ኢንጂልን ያወረድ ነው የሚለው ማንን ነው ስትል አላህ ነው አልክ አይደለ እኔ እንደዛ ነው ማምነው ተውራት ኢንጂል ዘቡር በሚባሉ መጽሐፎች አይደለም የጠየቅነው ቁርአን ላይ ጥያቄ ስትጠይቅ አንተ የምታምነው አይደለም ቁርአን ላይ ጥያቄ ስትጠይቅ እነዛ